ጥሩ አይደለም። ለምንድነው ልጁ እኮ ሰው ነው ያስረዝም ያሳጠር እዳዝማረ ግን እሷን ለማናደድ የምታረጉት ነገር ልጅቷን አንድ ፍሬ ሰው ናት። ያው ቀነኔ ምናምን እኔ አም ኤሪትሪያን ባይ ዘ ዌይ አም ናት ኢትዮጵያን እኔ ቀነኔ ምናምን አላቃቸውም ግን ሞተች ተጎዳች ስትሉ ስለምሰማ ዳኩድቢ የሷ ተራ ሊሆን ይችላል እና አንድ ሰው ተጎርቶ ተጎዳ ብለን ከምንጨነቅ እቺ ሰው እናንተ እሱን ያሳሳቃችሁ ያጃጃላችሁ ባናገራችሁት ቁጥር ኤክስትሪምሊ ሙቭ ባረጋችሁ ቁጥር ልጅቷ ብቻዋን ያለች ሰው ናት። ልትታነቅ ትችላለች፣ ራሷ ልታጠፋ ትችላለች። ሺ ካን ፊል ላይክ ሎንሊ ልትሆን ትችላለች። ይሄ ነው የኔ ሐሳብ እንጂ አንቺ በምታወሪው እኔ ምንም ብናቃል ተቀበለ። በነገራችን ላይ በየቤቱ ለምን ትጠሩታላችሁ ለሚባለው ያልተመለሰ ብዙ ጥያቄዎች ስላለ ከቻልን አባቷ ራሱ ቢመጣልን ደስ ይለናል። ለምን በየቤቱ ለምን ትጠራላችሁ? እንደዛ ቦቅቡቃ ሆስፒታል የወሰዳት እሱ ነው። ሌባን የደበደበኝ ብሎ አብሮ ያስመዘገበው እሱ ገብቶሻል። አንድ እንደገና ጥያቄ ልስታት ተመለሰልን ደስ ሀጂ እንደ ውሃ ቀጂ የመመላለስ መብት አለው። አታስገቡት። የሌናን ብቻ ለምን ነው የምንሰማው? የእሷን ብቻ ራሱ ሰምተን እሷን ጥያቄ ልንጠይቃት ስንል አሞኛል መተኛት አለብኝ አለችኝ። ገና ስገባ እኔ እንዳውም እዚህ ቶፒክ ላይ እንዲልጠነክር አልነበረ ሃይላይቴ ነበር። እኔ ሌላ ቶፒክ ነበር። ልክ ስገባ ገባች። ከዛን የሆነ ነገር ከገባሽ እሷ መሆኗ እንዳውም እኔ አላወኩም። ሌና ሲሉ ነው እንጂ ኤግዛክትሊ ኒኳን አላውቀው። አንቺ እሷ ናት ሲሉኝ ያስገባዋት። እንደዚህ አይልተኛ ዛሬ እንደሳኩ ይልተኛ አለች። ግን እስካሁን እዚህ ነው ያለችው። ከዛ ቤቴን ከፍቼ ነው የማወራው እዚህ አላወራም አለች። ቤቱን የምትንቀው ከሆነ ምን ትሰራለች እዚህ? ንቃ አይደለም ሄለን መብት የላትም ቤቷን ከፍታ የማውራት ሄለን። እኛ ታዲያ ሀጂን ቆይ አንድ ገል መብት የላትም ቤቷን ከፍታ መጻፍና መናገር እኮ አያስፈልጋትም እኮ ሺካንዱ ገብቶሻል። ማድረግ ትችላለች። ይሄ ሾው አያስፈልግማ። እንደገና ደግሞ እኛ እንደዚህ አይነት ጥያቄዎች አለን ስንል ጥያቄዎቹን ሳትመልስልን እንደገና ደግሞ ከእናንተ ጎን ወይም ደግሞ ከእሷ ጎን እንዳንሆን አይ ለእናንተ እንደዚህ አይነት ጥያቄ አልመልስም ብለን ማን ስለሆነች ነው እኛ ሀጂን አግልለን እሷ የምንጠጋው? እኔ አግልሉ አይደለም የምትቀልዱት ቀልድ ነው። ቤት ውስጥ ከገባችሁ በኋላ መጠየቅ ማናገር ትችላላችሁ። ግን ቀልዱ የምትቀልዱት ቀልድ ግን ሌላ ሰውን ህርት ያደርጋል። ብዙ ሴቶች አሉ ቤት ውስጥ ቁጭ ብለው መውጣት ያልቻሉ እንደዚህ ብናረግ በእንደዚህ ይላገጡብናል ብለው ለሌላ ሰው ነው ማሰብ ያለብን። ምክንያቱም ሄለን እኮ እዚህ ስታወሪ እኮ ለብዙ ሰው አርአያ ነሽ፣ ለብዙ ሰውም ደግሞ እንትን ነሽ፣ ጎጂ ነሽ። ይሄንን ታውቂያለሽ። ይናር ኢቭን አርአያ ብቻ ልትሆኝ አትችይም። ይሄንን እንዳታምኝ። እኔ ጎጂምም አርአያም ነገር አይብሻለሁ። ይሄንን ነው የምለው። ስለዚህ እናንተ ሰዎች ደግሞ ልጁን አስገብታችሁ የምታወሩት ሰዎች ያላችሁ ሰዎች ሲጀመር ተደጋጋሚ ቤት አንድ አይነት ቤት ነው የሚገባ ያለው ይሄ ልጅ። ጨዋታው ቀልዱ ወደ ሌላ ይሄ ልጅ እኮ ባሏ ነው፣ አትርሱ። ባሏ ነው፣ አትቀልዱ። ምክንያቱም 4 ዓመት አብሯት የኖረው ሰው አትቀልዱ። እያረከሳችኋት ነው እሷንም። እኔ ባሌ ቢመታኝ ብንጣላ ነገ ጧት በሽማግሌ እንታርቅ እንችላለን። ይሄንን አትርሱ። ባሏ ነው። ይሄኛው ይሄ ኦቨር አክት የምትሄዱት ሴቶቹ ብልግና ምናምን የምታወሩት ለነገ ጧት ሲመለስ ወደ እሷ ጥሩ ሳቢን አይሆንም ነው የኔ ሐሳብ። ስለዚህ ቴንኪዩ ስለሰማሻት የመቅደስ ንግግር። እኔ ስቲል አምኛለሁ፣ እንደመታት ነው ማምነው። I will fight for every woman violent የተደረገች ሴት ልጅ ሁሌ ስታንድ አፕ ነኝ ከማንም ሴት ልጅ ጋር። ቴንኪዩ ሶ ማች have a blessed night። ጥያቄ አለኝ ሜሪ ከመውረድሽ በፊት ኦኬ ሚውት አድርጊው ሄሉ። ጥያቄ ምንድነው? አሁን ሄለን ካሰማችሁ ከመቅዲ ንግግር ስንሰማ እኔ መቅዲ እዚህ ንግግር ውስጥ ምንም የተሳሳተ ነገር ተናግራለች ብዬ አላምንም። ምንድነው በቃ የነገራትን ነገር ነው ሚዲያ ላይ አምጥታ የተናገረችው። አልተሳሳተችም። አሁንም ተሳሳተች። አልጨረስኩም። አንቺ ግን 3 ቀን በመልኳ፣ በፀጉሯ፣ በሰውነቷ፣ በባሏ፣ በትዳሯ፣ በህይወቷ ስታወርጃት ስትሰድቢያት እኔ በነገርሽ ላይ ሁሉም ቅጂ ስላለኝ ነው ማሰማትም ስለምችል። ዛሬ እንደውም ጭራሽ ምናልሽ እኛ እኮ እንደ ጎረቤት ሀገር እንደ ኤርትራ እየረዳናችሁ ነው። እርስ በርሳችሁ ቆይ አንዴ እርስ በርሳችሁ ስለምትባሉ
አንዴ ቆይ እዚህ ሁሉም ሰው አልነበረማ። ቆይ ዝም በይ አንዴ። ሚውት አርጊ። ቆይ ሚውት አርጊ። አውርተሻል። ሚውት አርጊ። አንቺ እውነት ለሴቶች መብት የቆምሽ ከሆነ ለሴቶች የምትቆረጥ ከቆምሽበት ሂጂ እንጂ መዶሻ ልታስተምረኝ ወይም ነገር ምናምን አላስተምርሽም። ነው እንዳንቺ አይነት ትልቅ ሰው በእድሜዋ በልጅቷ ቆይ አንዴ ሚውት ፕሊዝ በእናታችሁ። በእድሜዋ አልቀረ፣ በማንነቷ አልቀረ፣ በልብሷ አልቀረ፣ በፀጉሯ አልቀረ፣ ሰው ሆና እራሷ ባልሰራችው ባልፈጠረችው ማንነቷ ባልፈጠረችው አካሏ ጭምር ስታሸማቅቂያት፣ ስትሰድቢያት፣ ስታዋርጃት ነበረ። አሁን አንቺ በየትኛው የሞራል ግራውንድ ላይ ቆመሽ ለሴት ልጆች ተከራካሪ ነኝ ልትይና ልታሳምኝ ትችያለሽ? ሁለተኛ ነገር ደግሞ እንደ ጎረቤት ሀገር ልንረዳችሁ ነው የመጣ ነው የምትዩ 120 ሚሊዮን የሚኖርበት አገር ነው። አንዴ ብዙ ምሁር፣ ብዙ ጠበብት፣ ብዙ አዋቂዎች ያፈለቀች ምድር ላይ አንቺ መተሽ በቲክቶክ ሀገር ልትረጂ የእኛን ሀገር ልትረጂ ልትመጫችም። እሱ አንድ ነገር ነው። ሁለተኛ ለሴት ተቆርቋሪ ልትሆኝ አትችይም። መቅደስን ስታዋርጅበት የነበረውን ቪዲዮ እያንዳንዱ ለጥፈዋለሁ። ነውር ስለሆነ ለሴት የሚቆረቆር ሰው ስሚ፣ ጥያቄሽ አልገባኝም። ሰው መስማት ስላለበት ሃይፖክሪሲ በጣም ነው የምጠላው። አንዴ ሰማሽ አልሰማሽ ለሴት ተቆርቋሪ አይደለሽም አንቺ። ጥቅማችሁን፣ የግል ጸባችሁን፣ የግል ቂማችሁን፣ በቀላችሁን መቅደስን አላውቃትም። እንዴ እንደዚህ ሴት ልጅ እንደዚህ በዚህ ደረጃ የሚያዋርድ ሰው ለሴት ሊቆም አይችልም። ሊናን ለማንሳት መቅደስ መሞት የለባትም። መቅደስ መግደል የለባትም። ስብዕናዋን መግደል የለብሽም። እኔ አላውቃትም፣ መቅደስንም አላውቃትም፣ ሊናንም አላውቃትም። እንዳንቺ ግን ወርጄ ሊናን አላዋረድኩም። እኔ ጥያቄ ጠይቄያለሁ። አንቺ ግን ስታረጊ የነበረው ትልቅ ነውር። ባልየው ምንም በማያገባው የመቅደስ ባል ቲክቶክ ላይ መጥቶ አልተናገረም። መቅደስ ነች የገባችው። መቅደስን ብቻ አድሬስ ማድረግ ትችይ ነበር። አንቺ ግን በእድሜዋ አንቺም እኮ ትልቅ ሰው ነሽ። ፎቶችሁን ሰስታችሁ እየተጋረፍሽ ነው። ከአንቺ መቅደስ ትንሽ ነች በእድሜዋ። ኖ ዩር ናት ሪስፔክቲንግ አንቺም የግል ቂምሽን ልታውጪ ነው የመጣሽው። ለሊና ቆርቆረሽ አይደለም። ለሊና ቆርቆረሽ አይደለም። ሄለን አይ ሪስፔክት ዩ አዝ አ ሂውመን። አጀት ሆነ ነው ጥያቄ ነው የምጠይቀኝ ወይስ ኢንሱልት ነው የምታረቀው? ኦኬ የሴት ተቆርቋሪ ልትሆኛ አትችልም። እንደ ሀገር ግን አንቺን እርዳታ አንፈልግም። በነገርሽ ላይ ሀገርሽን ነው መርዳት ያለብሽ። አንቺ ሄደሽ የራስሽን ሀገር እጅ መጀመሪያ ቆይ ሜሪዬ መዶሻ ሰፋ ባለ መንገድ ለምን እንዲህ ማሳጠር የለብንም? የመዶሻ ጥያቄ እውነት አንቺ ለሴት ልጅ ቆመሽ ከሆነ ማቅዲ ምን እንደምትመስል በእድሜዋ በምን ፎቶ ከኋላ ለጥፈሽ ያገባችውን ባልም ምናምን ለጥፈሽ ስታላግጭባት በእድሜውላ ስታላግጪ ነበር ራይት። እና ለሴት መቆም ማለት ቅስም እንደመስመር ነው አለ እንትናን ገሎ እንትናን ማዳን እንደዛ ለሴት መቆም ነው ወይ ነው ጥያቄው። ሌላ ጥያቄ እሷ ጠይቀችሽን ነው ያሳጠርኩልሽ። እሺ አይ እንዳይበዛብኝ እንዳረሳው። እሺ ሁለተኛው ጥያቄ ደግሞ እኛ ለራሳችን እናንሳለን ወይ እኛን ለመርዳት የመጣሽው ነው ያለችው ቃል በቃል እሱን ትመልስ። መዶሻ ሚውት እንዳታምሽ ልመልስልሽ። ኦኬ አሁን ቴንክ ዩ ሄለን። ምክንያቱም አንዳንዴ ፕሮፌሽናል መሆን ያስፈልጋል ጥያቄ ለመጠየቅ። ሰው ተዛብቶብኝ ነበር። ዳስ ዋይ ጀስት ዲስሪስፔክት ዩ ጋይስ አም ሶሪ። ኤኒዌይ ደ ፈርስት ኩዌስችን ለጠየቀችን ጥያቄ የእሷን ጀርባ አድርገሽ ፎቶ አለጥፈሽ ባክግራውንዷን እድሜዋን ለጥፈሽ ምናምን ላላችሁ ፈርስት ኦፍ ኦል እድሜዋን አሮጊት ነሽ ምናምን ነገር አላልኳትም። ደሰከንድ ዳይ ብለሻታል። ጨርቃሳ አሮጊት ብለሻታል። አይ ባንዴ ሄለን I just want to let you know ኤሪካ ልክ እንደማገዳስ ቪዲዮ እንዳሰማት በውስጥ ላኪልኝና ፕሮፌሽናል ሁኚ። ቢ ፕሮፌሽናል ኦኬ። ቪዲዮ በውስጥ ላኪልኝ ልክ እንደማገዳስ ላሰማት ቃል በቃ እሺ። እንዴት አድርጌሽ ላክልሽ? ዝም ብላ አድርጌሽ ላክልሽ። በምን ላክልሽ? ወይኔ ለምን አለችሽም ሄለን? እኔ አልዋሽም። አምናላይ በእንትን ላኪልኛ በቲክቶክ ሄለን እኔ አልዋሽም። ልንገርሽ I'm telling you everything okay first of all መጀመሪያ when she say that
ከዛም በኋላ ልክ እንደጨረሰች መጨረሻ ላይ ከሰማሽው ተሳድባለች። በሙሉ ሴቶች ነው የተሳደበችው። ከማንሱማ ከዚች ቲጂ ጋር ሆና ከጨረሰች በኋላ ሴቱ እናንተ ቅንቅኖች ምናምን ምን አባታችሁ አታመጡ ምናምን ብላለች። ኦኬ ሰምቻታለሁ ሁሉም ነገር። ደና ጌት ባክ ቱ ሄር ደ ሰከንድ ዴይ መጣሁኝና ፎቶዋን ለጥፌ ኤቭሪቲንግ ዋት አይ ኒድ ኤቪደንስና መጣሁና አይ ቶld her ካንቺ እኔ በጣም ነው ማቃት ሎንግ ታይም ነው መቅደስን ማቃት ኢንስታግራም ኦኬ ዊ ኖው ኢች አዘር እሷ ናት ማታቀን እንጂ እኛ እናቃታለን። ሶ መቅደስ ቤት ስት whatever is the main coming in her house ወንድ ይመጣል ቤቷ 3 months ያረጋል ይሄዳል then the next ይመጣል we prove him like prove ያረግናቸው ያላረግናቸው ደግሞ በጣም ብዙ ነበሩ። ስለዚህ እኔ ያልኩት ሊና ካንቺ የበለጠ ምን ኤቪደንስ አሳይቶሽ ነው ባሏ የምትቀጠቀጠው? አንቺስ የፈለግሽውን ወንድ እያስገባሽ ከማንም ሴቶች ጓደኛ ከነ ጂጂብቲ ከነ ዋርሃር ኔም ዶክተር ሳምሪ መነጣጥለሽ አስገብተሽ የወለድሽለትን ሰውዬ ማን ነው አንቺን አገንስት አንቺ የመጣብሽ? how do you blame a woman? ምን አይተሽ ቪዲዮዋን? ምን አይነት ቪዲዮ ላንቺ በጣም የሚያሰቅቅ አንቺ ካረግሹ ነገር በጣም የሚያሳመም ነገር አይተሽባት መመቻት ያለባትን ነው የተመታችሁ ብለሽ ያወራሹ? ዋይ ብዬ ስለተናደድኩ I just wanna let her know ስለምናቅሽ we know you but we don't talk ብዬ ነው ፕሩቭ ያረኳት። ባሏን ለምን አመጣሽ ካልሽኝ ባሏን ፊቱን ሸፍና አበባ እየለጠፈች ነው የምትፖስተው because የሰው ባል ስለሆነ ስለነበረ she took from someone so I just let the people let them know ይሄ ሰውዬ የጠፋባችሁ ካላችሁ እሷ ጋር ነው ያለው ለማለት ነው የለጠፍኩላት because ስለደበቀችው ከማት የማን ባል እንደነበር ከማን ጋር እንደነበረ ደግሞ everybody write down the message ዱ ኦኬ ልክ እሷ ልጅቷ መመታት እንዳለባት እንደመሰከረች በቤስት ፍሬንዷ እኔ ደግሞ አንቺም ንጹህ አይደለሽም there is nobody clean you can't judge this woman ቪዲዮዋን ስላየሽ ባሏ ያሳየሽን that's what I prove her next day እድሜዋን ላልሹ ደግሞ ገባችና አሮጊት መቅረብ ነበረባት በጣም እርሶ ትልቅ ሰው ናት አለችኝ ሶ እኔ ደግሞ ትልቅ ሰው ስላልሆንኩ am younger than her ስለማቃት 2020 የሷን ፎቶ አመጣውና የኔን ደግሞ 2020 ኮቪድ ላይ አመጣውና just let me know guys who's younger I prove myself አባሳንጎ አለችኝ አባሳንጎ ምናምን የናይጄሪያ ፕሬዝዳንት አባሳንጎ አይደለም I'm a beautiful I can open my video if you want it ማታቂኝ ኮና I can open for you እኔ እንደነ ምናምን ተደብቄ በፌክ አካውንት አልመጣም አንቺ ጋር I came by myself ስትለኝ አመጣውና የድሮ ፎቶዋን አንቺም እኮ እንደኔ አባሳንጎ ነበርሽ እንዴት ጥለሽኝ ብልሽ አርገሽ ነው ቀላሽው እንጂ that's who you are ራሴን ነው ዲፌንድ ያደረኩት ኦኬ when she talked to me I talked to her back so go ahead የኤርትራ ላላችሁት ነገር ደግሞ ሰዎች መተው ሞኒካ የምትባል ሴትዮ አለች I guess የምታውቋት ከሆነ I don't care about her ሞኒካ የምትባል ማሜን ልጇን ምናምን ሆነች አሉ ብላ የሆነች ልጅ ፔጅ ውስጥ ገብታ ተናገረች who's ሞኒካ አልኳት መብት አይደል እንዴ እየረዳናችሁ ነው ሁለታችንም እየረዳናችሁ ነው ብላሻል ፕሮፌሽናል ቢ ፕሮፌሽናል ፕሊዝ ፕሮፌሽናል ስትዋሽ ትክክል አይደለም አልጨረስኩም እኮ አምና ፊኒሽን እንዴ 100 ዓመት እንዴ መታወሪ ገረጋጊ ከዛ ምን ትለኛለች በራሳቸው ነው ፔጄ ላይ መጡና እንዲ አርጋ እኔ ረግጣታለሁ ትለኛለች ሆነች ስትለኝ ሁዝ ሞኒካ እንዴ ሞኒካና ተቀጥ ማለት I don't know her መብቴ ነው if I want it I want to know Helen if I don't want it I don't know Helen የራሴ መብት ነው እኔ ከሞኒካ ጋር she's Eritrean whatever it is ለኔ ነው የሚመለከተኝ ለነሱ አይመለከታቸውም ለተናገሩት ነገር ተወያዩበት ፔጅ ውስጥ ሲናገሩ ሰው ኮሜንት ይጽፋል እንዴት ሞኒካን አላቃትም ትያለሽ ምናምን ብለው ተናደዱ መብቴ ነው I don't want to talk extra መናገር አልፈልግም one thing የተናገርኩት ነገር ግን አንቺ የምታዩ እኔ ማውራውን ነው ኮሜንት የሚጽፉትን ነው የመለስኩት እኔ አሁንም ቢሆን ምንም ነገር አልፈራም በሐቄ ምን አልኩኝ እኔ አንቺ ምናምን ብለው ሲጽፉ ምን አልኳቸው let me tell you something ማሜና መማር አንድ ቤተሰብ ናቸው የአንድ ሀገር ሰው ይሄ ሀገር ይሄ like I don't know ይሄ ምናምን ይሄ ምንድነው የምትሉት ይሄ ዞባ ምናምን የምትሉት እኛ አናቅም እንደነዛ we know Eritrean and Ethiopia that's what I know okay እናንተን አላቅም ሁለቱ ተማሞች ናቸው ሞኒካ የምትባለው ሰው ደግሞ የሌላ ሀገር ዜጋ ናት አይደለ ስለዚህ ሞኒካ ላይ ፎከስ ማድረግ ትታችሁ that's what I say ሁለት እህቶቻችሁን አምጥታችሁ አስታርቋቸው እህቶቻችሁ ናቸው አይመለከተንም እኛ ምክንያቱም ሞኒካ አልነካቻትም ገብቶሻል በእጇ አልነካቻትም አልዳሰሰቻትም she don't have to worry about her ስለሷ አትጨነቁ ስላወራችሁ ልጆቿ ሴፍ ናቸው ያ they are safe እናንተ ግን መማር እህትሽ ናት ማሜ እህትሽ ናት ስለዚህ ሁለቱን አስገቢና
አስታርቁ። በመሃል የሚገባ ሰው የምታረጉት ራሳችሁ ናችሁ። ሞኒካም የመጣችሁ በመሃል እናንተ ናችሁ ያፈመሳችኋት። እናንተ ናችሁ ሀገር ልብስ እየላካችሁ የኛ ልጅ እንትንሽ ያላችኋት እናንተ ናችሁ። she's using the አላልሽም I don't want to respect እየተሳለቅ በጣም ረጅም ማውዝ ነው ያለኝ። እኔ ተቀጆ እኮ ዳውንሎድ አላረጋለሁ። ልጨርስና ስትሰሚ hold on ትጨርስና ነው የምትቸኩለው። ልንገርሽ መዶሻ ትጨርስና ካለች ውጪ ከሆነ ሪከርዱን አንቺ ታሰሚናለሽ። ምን ችግር አለ? ያ እሺ መዶሻ አዘጋጁ ሪከርዱን አንቺ ታሰሚናለሽ። ሌላ ስልክ ቻርጅ ላድርግና የበለችና አንተጣበቅሻለን። ወረበ ይሆናል። ቻርጅ አርጊ ቶሎ በይ ሂጂ መዶሻ ሚውት አርጊና ሂጂ ቻርጅ አርጊ። ስለዚህ ተመሳሳይ ነገር ለመሰደበቻት ሄለን ጠይቃት። ተመሳሳይ ነገር ነው ሳራንም የሰደበቻትና አንድ ላይ ምን እኔ እኮ ማሪ እዚህ እኮ ፍርድ ቤት አይደለም የመጣሁት። I don't scare nobody. I just want to talk. ይሄንን ልነግርሽ ፈልጋለሁ። እንትን በያት አትበያት whatever I have to say I'm going to say it። ሌላ ልንገርሽ። ከዛ በዛ ቀጥለ ምን ትለኛለች? እኔ በኮመንቱ ነው ማውራሽ። ከዛ ምን አባሽ አገባሽ አንቺ ያንቺ ሀገር ሰው ስለሆነች ነው እንደዚህ የምትዩ ምናምን ሲሉኝ let me tell you something ሊናን እንዲህ የምትዩ ትግሬ ስለሆነች ምናምን አሉኝ። ኖ እኔ የመጣሁት as a humanity እኔን እንደ UN ይሁን I'm UN ለእናንተ እናንተ ናችሁ የምትባሉት ያላችሁት በመሃል ምገባ ያለሁት እኔ እንጂ እኔ ሜሪ አይደለሁም የምባል ያለሁት ከእናንተ ጋር። ስለዚህ ተፋቀሩ። እኛ እንዳንስቅባችሁ እንዳንሳለቅባችሁ ተፋቀሩ። እናንተ ናችሁ እህተማማቾች አልኳቸው። ዳስ ዋራይሴ ምክንያቱም ጎረቤት ያለ ሰው እኔና አንቺ ሄለን ቤት ውስጥ ከተደባደብን ከተጋጨን ጎረቤት ነው የሚመጣው። ምን ሆናችሁ ነው ብለው ይመጣሉ፣ ያስታርቁናል። ኦ whatever they do እኛ እንደ ጎረቤት ነን። ገብቶሻል? ስለዚህ እኔ እናንተ ብትስማሙ እኛ ሞኒካ በመሃል አትገባም። እዛጋም አትልም። እድሉን የሰጣችኋት እናንተ ናችሁ። so I'm just saying we just help you guys አልኳቸው። because እኔ ሊና ጋር የመጣሁት በሰውነቷ ነው። ማንም ይሁን ማንም I don't care የመጣሁት ግን እናንተ ስትጣሉ ስትጨቃጨቁ እኔ የሚገርምሽ ነገር እዛ የነበረው ሰው almost 600 ሰው whatever የነበረው ሰው ሁሉም ታርቆ እኔ ነው ሲሰድበኝ የነበረው። but I was so happy በጣም ነው የተደሰትኩት በመታረቃችሁና በመስማማታችሁ። that's what I say። ስለዚህ እናንተ 2 ሚሊዮን 6 ሚሊዮን ሰው ይኑራችሁ እኔ ማቀው ስለ ሀገር ስለ ምንድነው የምትሉት ይሄ አካባቢ አላቆም whatever you call it ይሄ ብሄር የምትጠሩት ነገር እኔ I don't know። ስለዛ ስትዋወሩ ነው የምሰማው በየገባሁበት ቤት አልኳቸው። that's what I know። እኔ ግን ቤቴ መተሽ ስለምናምን ስታወሪኝ I deny you አባርሻለሁ። አንድ ኢትዮጵያን ነው ማቀው እኔ because ኤርትራና ኢትዮጵያን ነው ማቀው ሌላ አላቀም። that's what I say። ስለዚህ እኔ ልክ ይሄ የሚናገሩትን ነገር እንድትፋቀሩ ነው እኔ ፑሽ ያረኳቸው። like you know I just say you know side ሆነሽ ወይ ተጣል በጣም ነው የሚጣሉት ምናምን ሲልሽ አሁን ሰው ትናደጃለሽ። ለምን ከእህቴ ጋር ጣላሉብሽ እልህ ይዝሻል። I say ተፋቀሩ፣ ተስማሙ፣ ተዋደዱ። እህታችሁ ናት ማሜ እችኛዋም አንደኛዋም እህታችሁ ናት። አንድ ቤት ዘግታችሁ ማስታረቅ ትችላላችሁ። ሞኒካ ጋር ታንኳኩ። ያላችሁ ስራ እነሱን ማስታረቅ ነው። that's what I say። ምን ያልኩት ነገር አለ ሌላ? እስኪ አምጪና ወረድ። ስለዚህ 1 ሚሊዮን ይኑርሽ፣ ዶክተር ይኑርሽ፣ ፕሬዝዳንት ይኑርሽ እኔ ማየው ስትባሉ ነው። አምናገነ ላይ ስትባሉ ነው ማየው። አይ ኦልዌይስ በገባሁበት ቤት ጭቅጭቅ ነው ስለ ብሄር ስለ ምናምን ስታወሩ ነው የምሰማው። እንደ ጎረቤት ሀገር በጣም ነው ማከብራችሁ፣ እወዳችኋለሁ። but I don't like when you fighting ሜሪ። አሁን በሀገር ጉዳይ ላይ በጣም ተንትን እናወራለን። እሺ ስለዚህ አስፈታችሁ ማውራት ትችላላችሁ። ዳስ what I say ልልሽ ነው። ስለ መቅደስ ማለት ነው። ሆነም ቀረም የተናገርሽውን አስታውሰሽ ከሆነ አሁን ራሱ እዚህ ከመጣሽ I was aggressive just እንደሰደብሻት ተናግረሽ ማለት ገብቶሽ እንደሰደብሻት አሮጊነትና ምናምን እኛ የጠየቅንሽ ለምን ሰደብሻት እሷ ልክ ሰውናት ወይም ደግሞ ጨዋናት እያልን አይደል። እኛ የጠየቅንሽ I stand for ለሴት ስላልሽ yes ለሴት ቆም ያለው የሚለው ሐሳብ ሴት ማለት በሞራልም ሁሉም ሴት በምንም አለመግደል ነው right yes አንቺና እናንተ እንደምትሉት እኛ እንደኛ ተውት። ገባችሁ? እንደዛ if you አላማው ከገባሽ መቅደስን እየገደልሽ
ለእንትና ቆም ያለው ማለት መቅደስ እኮ ሴት እየገደለች እኮ ነው። ጀስት ደጋፊና ተቃዋሚ በሚለው እንትኑ ስለምን አትገቢም? ዋዩ ከሆነ የሴቶች ጉዳይ ላይ ሄሉ እኔ አንዴ ላውራ ማለት ነው። እዚህ ላይ ልጨምር ይቅርታና መቅደስ እኔ ጠየቅሽኝ ወይስ እነሱ? አንዴ ስለሰሙሽ የሚጠይቁት አለ ሚውት ያርግላችሁ። ሄሉ ስለጀመረች አንዴ የኔ ቆንጆ አንዴ ምን አለች መሰለሽ? ሄሉች ልጅ ሰምቻታለሁ ነው ሜሪ ይባላል። እቺ ልጅ አትበይኝ። ማይ ኔም ኢዝ ሜሪ ነው። ምን አለች መቅደስ? ጡቷ ደርቆ አለች እንትን ነው ፎርሙላ ትሰጣለች። ይሄ አሁን ሴትን መደገፍ ነው በሴትነቷ ማለት ነው። እንደዚህ መናገር ገብቶሻል? አንዱን ሴት ደግፎ አንዱን ኢቭን ይሄው ጡቷን በጎረምሶች አስጨርሳ ነው ያለችው። በነገርሽ ላይ ቅጅዋል አለች። ወተት ስለሌላት ፎርሙላ እና ይሄ አንቺ አሁን ሴት አክባሪ ነሽ? አንቺ አፍ ኖሮሽ ልትናገሪ በጭራሽ አትችይም። አንቺ የሴት አክባሪ ነኝ ልትይ አትችልም በጭራሽ። ቴንክ ዩ ሄሉ የኔ ላውራ ማሬ። እሺ ሜሪ ለኔ እውነት ለመናገር የሰፈሬ ልጅም አብሮ አደጌም ነች። ይሄንን ነገር ስታረቅ መቅደስ ላይ ማለት ነው በውስጥ ጻፍኩላት። ተይ እንደዚህ ነገር አታድርጊ መጥፎ ነው ምን እያረግሽ ነው ብዬ በዋትስአፕ ጻፍኩላት። ሲጀመር ማለት ነው መቅዲ አልነካቻትም ነበር። እኔ ለማዕተቤ ነው የምኖረው። እውነት ነው የምናገርሽ። ገባሽ? እነ ገሊላ ሲሳደቧት እነ መቅዲ ሲሳደቧት እኔ ከጎኗ ነበርኩኝ። ገባሽ? የሰፈሬ ልጅ ሆና ምናምን ሳይሆን በሴትነቷ በእሷ ባለችበት ሆና እዚህ እሷ ላይ ፍሬንድ ያሉ ሁሉም ያቆኛል። መቅዲ ላይ ስትነሳ ግን ማለት ነው ተሳስተሻል፣ የምታረጊው ነገር ምን እያረግሽ ነው? ጥሩ ነገር እያረግሽ አይደለም ብዬ ጻፍኩላት። መቅዲ አልነካቻትም። ገባሽ? እኔ አሁን ሜሪ የሰፈሬ ልጅ አብሮ አደጌ ስለሆነች አልደብቅላትም። ገባሽ አይደለ? መቅዲን እንደዛ ስትወርድባት፣ እንደዛ መጥፎ ነገር ስትናገራት፣ እንደዛ ያህ ሁሉ ውርጅብኝ ስትሄድባት የጀመረችው እራሷ ሜሪ ነች። ለአንድ ሴት የምንቆም ከሆነ አንድ ሴትን ዝቅ ማድረግ የለብንም። መቅዲ የራሷን ኦፒኒየን የተናገረችው የራሷን አቋም የተናገረችው። አንቺ የግድ ከኔ ጋር መቆም አለብሽ ከሆነ ዳትስ ኖት ትሩ። እሱ ስተት ነው። እሱ መሆን አይችልም ማለት ነው። ግን እኔ አንድ ነገር የምመሰክረው መቅዲ ሜሪ ከሰደበቻት እንደዛ ከወረደችባት በኋላ ነው። መቅዲ እንዲያውም አላወራችም። ተይ 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 ብሏ ባሏም ምኗም መሰለኝ ኤኒዌይስ ተይ አሏት። እሷም አፏን ዘግታ ነው ዝም ያለችው። አላወራችም መቅዲ። ትንሽ ነገር ነው እንዲያውም ያህን ያህል እንደዛ እንደረገጠቻት ሜሪ ስዕሏን የባሏን ፎቶ እንደዛ እንዳደረገቻት እንኳን ማለት ነው አላደረገቻትም። እኔ ለእውነት ነው የምቆመው። ሜሪ ጋር መቆም ባለብኝ ሰዓት ቆሜ ያለው እንደ እህትነት ቆሜ አሳይቻታለሁ። አሁን ግን አልቆምም። በዚህ ደረጃ እንደዚህ ሴት ላይ ስትሄድ ግን አልቆምም፣ አላረገውም። ይሄ የኔ ማንነትም አይደለም። ይሄ ያረገችው ነገር ስህተት ነው። ቴንክ ዩ አመሰግናለሁ። ብቻዬን አይደለም የተቃጠልኩት ወገን። እኔ ያኛው ስልኬ እምቢ አለኝ፣ ቻርጀሩ እምቢ ስላለኝ ነው። እየፈለኩ ነው ስቲል፣ ግን አሰማችኋለሁ የሄደችበትን ርቀት። እንደዚህ አይነት ሴት ለሴት እኔ ቆማለሁ ካላችሁ እኔ አልሰማም። የራሳችሁ የግል ጸብ ስላላችሁ መቅደስን ለመበቀል በሊና ተሸፍናችሁ መታችሁ። የግል ጸብም የላቸውም። ልንገርሽ፣ የግል ጸብም የላቸውም። ሲጀመር የግል ጸብም ያላቸው አይመስለኝም። ኢሞሽናል ሆና ወይ ደግሞ ተናዳ ምናምን ሊሆን ይችላል። ግን ልንገርሽ አንድ ነገር፣ መቅዲ አልነካቻትም። በቃ መቅዲ የራሷን የሆነን ኦፒኒየን የሰጠችው ሰው ደግሞ የራሱን መቅዲ እኮ አሁን ሄለን ለሊና እንዴት እንደወረደችባት አይተሻታል አይደለ? ይሃን ያህል እንኳን አልተናገረችም። ለምን ታዲያ አሁን ሄለን ላይ አፏ ተሳሰረ? ሜሪ ምን ነው አፏ ሄለን ላይ ተሳሰረ? መቅዲ በዛች ትንሽ ነገር አውርታት እኮ ነው እንደዛ የሰደበቻት አይደለ እንዴ? ለምን ታዲያ ሄለንን አሁን እንደዚህ ለምን ትያታለሽ አላለቻትም? እውነት ካለን ለሴት የምንቆም ከሆነ አንድን ሴትን ከተሳሳተች እንኳን መቅዲ በውስጥ ሄዳ መቅዲ ተሳስተሻል፣ ለምን እንደዚህ ነው እንጂ የባሏን ፎቶ በሷ በሴትነቷ በጡቷ በምኗ በፀጉሯ እያረገች የሰደበቻት ሜሪ ነች። መጀመሪያ ሲጀመር ሜሪ ነች እንደዛ ያወረደቻት። እቺ አልፈምስ ያለች ነፍስ ነች። በእናትሽ በሊና ተጠግታ
ማጥቃት የፈለገችው መቅደስን ነው፣ መዶሻ እንዳለችው ማለት ነው። ያን ነው በቃ ያ ነበረ ፍላጎቷ። ልጅቷ ላይ በመልኳ አንቺ ለሴት የእውነት ተቆርቋሪ ከሆንሽ በመልኳ፣ በልጆቿ፣ በባሏ፣ በፀጉሯ፣ በእድሜዋ እንዴ አንቺንም እኮ አይተንሻል እኮ ከሷ ምንም የተናነሰ እድሜ የለሽም። እንደውም ብልትበልጫት ነው ከእድሜ ትቦንስሻለሽ 100 ጊዜ መቅደስ። በአካልም እናቃታለን፣ በቲክታክም እናቃታለን። ስለዚህ አንቺ እንደዚህ የመናገር ራሱ መብት የለሽም ስለሷ። አለቀ። ስለሷ የምትናገሪ ደግሞ ከሆነ መተሽ ለሊና ተቆርቋሪ ነኝ፣ ለሴት ተቆርቋሪ ነኝ እንዳትናገሪ በቃ። ያ ሜሪ ወረደች። ያ ሌላ የምትጨምሩት ነገር አለ ጋይስ? በአጠቃላይ መልኩ የምታሰሚን ነገር አለ? በእናትሽ ቻርጀር እምቢ አለኝ። እስቲል እየፈለኩ ነው። የለውም ሬዲ ስትሆኚ ሬዲ ነው ትይናለሽ። እሺ። እና ምንድነው በጣም ሜሪ ወረደች። ያው ወርዳለች። ለምን አንድ የሚውት አርጊ ሄሎችን ብዬ ልውረድ። ምንድነው ለሴት እንቆረቆራለን የምትሉ ሰዎች አትሊስት ለሴት ልጅ ክብር ይኑራችሁ። እኛ እንኳን እንድናምናችሁ እኔ አሁን በጣም ነው የደነገጥኩት። እቺ ወይ ከመቅደስ ጋር የግል ጸብ ስላላት ነው እንጂ በዚህ ደረጃ ሰው ልጅ እንዴት የግል ጸብ የለኝም። እየገመትሽ አታውሪ። ዲስሪስፔክት የሚያደርገኝ ሰው አልወድም ሄለን አልወድም። እኔ ያ ዲስሪስፔክት ላንቺ ክብር የለኝም። ያ ቢግ ማውዝ ቱ የግል ጸብ የለኝም። ክብር የለኝም ላንቺ። ለምን መሰለሽ ሰው ራሱን ፈልጎ አይፈጥርም። ሚዩት አርጊ። ሰው በራሳችሁ እኮ ነው የምትበላሉት እኮ። ሚዩት አርጊ። አንቺ ነሽ የፖለቲካም አላማ ይኖርሻል። አዶን ነው እኔ ስለ ሰው ነው ያወራሁት፣ ስለ ሴት ልጅ ነው ያወራሁት። መዶሻ አንድ ጊዜ አቁሚ። ቆይ ሜሪ አንድ ነገር ልንገርሽ። አይ ዶንት ኒድ ዲስሪስፔክት ትያለሽ ራይት? ያ ቴንክ ዩ። ስለ ዲስሪስፔክት ትርጉሙ ገብቶሻል? በሀገር ደረጃ ዲስሪስፔክት ስታረጊ እድል ሰጥተውሽ ኢትዮጵያኖች እያዳመጡሽ ገብቶሻል? ያ ቢገባሽ ብለው ነው ገብቶሻል? የራስ አሮባት የሰው ታማስላለች ይባላል። ገብቶሻል? በኢትዮጵያኖች ኬዝ ላይ የምትገቡት ኬዝ ስለሌላችሁ ነው። ሚዩት እንዳታነሱ። ኬዝ ስለሌላችሁ ነው። ኢትዮጵያኖች ብንራገጥ፣ ብንሰዳደብ፣ ብንተፋፋ፣ ብንገዳደል ከጥጋብ በኋላ ከኑሮ በኋላ የመጣው ህይወታችን ነው። ዚስ ኢዝ አወር ሂስቶሪ። ቶፒክ ሊኖርህ እዚህ ምድር ላይ ልትኖሩ ይገባችኋል። ህይወትን ማጣጣም መቻል አለባችሁ። ሚዲያ ላይ እንኳን ቶፒክ የሌላችሁ ህይወትን ስላልኖራችሁት ነው። ላይፍን አታውቁት። ትራማ ውስጥ ነው ያላችሁት። ህይወትን ለማወቅ ስትፈልጉ የኢትዮጵያኖችን ታሪክ ነው የምትሰሙት። ምክንያቱም ፈለክም አልፈለክም የኢትዮጵያ ቀኝ ግዛት የኢትዮጵያ ባሪያ ነበርክ። ያንን ባርነት እኛ በቃም ብለን ከሀገራችን ስናስወጣችሁ ስናስፈርማችሁ ባርነትን መቋቋም ማለት ባሪያ የነበረ ሰው ነፃ ነው ሲባል አምኖ መቀበል ይከብደዋል። ገብቷችኋል? ባርነትን ነፃነትን አምናችሁ መቀበል ስለከበዳችሁ ባርነትን ስለናፈቃችሁ ለዛ ነው በሀገር ደረጃ ከባርነት ነፃ ስትወጡ በእኛ ታሪክ ውስጥ የታሪክ ባሪያ ሆናችሁ መቀመጥን በራሳችሁ ምርጫ በራሳችሁ ፍላጎት ፈርማችሁ ምትርመጠመጡት። ገብቶሻል? እናንተ ድሮ በግድ የተገዛችሁ ናችሁ ለኢትዮጵያ። አሁን ደግሞ በፍላጎት ባሪያ ነፃ ናችሁ ስትባሉ ነፃነት ያስደነገጣችሁ ማመን የከበዳችሁ በፍቃደኝነት የኛ ቂጥ ላሽ ሆናችሁ የምትኖሩ ናችሁ። ለዛ ነው ሚዲያ ላይ ምንም ቶፒክ የላችሁም። ምክንያቱም ቶፒክ የሚመጣው ከመኖር በኋላ ነው፣ ከቅብጠት በኋላ ነው፣ ከመጨማለቅ በኋላ ነው። እኛ በልተን ጠጥተን ኖረን በቅንጦት ውስጥ በብልግና ውስጥ የምናመጣው ያ እድል የላችሁ። ገብቶሻል? ልንገርሽ፣ መጀመሪያ ሞሶሎኒ የጣለውን ሲጋራ ሂዱና አጽዱ። የእኛን ችግር አለ የምታጸዱት። እኛ ጥጋበኞች ስለሆንን በየቀኑ ላይፍን ስለምንኖር
ነገም ሌላ ቶፒክ አለ። መቅደስን ሌናን ስንፈልግ ረግጠን ስንፈልግ ስመን ስንፈልግ እንደፈልግናል። ምክንያቱም የኛ ልጆች ናቸው። ገብቶቻል። ሂዱና ህይወታችሁን አስተካክሉ። መጀመሪያ ምድረ የትራማ ባለቤቶች ሁላ ማለት ነው። ቁሻሻ ልጅ ንፍጣ ደደብ ክፍታፍ መኖር ምን ማለት እንደሆነ ለማወቅ ስትፈልጉ ስታዳምጡ የምትኖሩት የኢትዮጵያ ዘፈን፣ የኢትዮጵያ ምናምን፣ የኢትዮጵያ ፊልም፣ የኢትዮጵያ ታሪክ ነው። ቲክቶክ ላይ ሚዲያ ላይ እንኳን ቶፒክ የላችሁም። ቶፒክ የሌላችሁ ስላልኖራችሁት ነው። እኛ ኖረን ነው። ሌላ እናንተና ቢጣሉ ከመኖር በኋላ ጠግበው ነው እንደዚህ የሚጣሉት። አላያችሁም እንዴ? የሚያወሩትን ላይፍ አታዩም እንዴ? ላይፋቸውን አታዩም እንዴ? በጥጋብ ውስጥ ነው። መጀመሪያ በልታችሁ ጥገቡ። ሀገር ይኖራችሁ መጀመሪያ። ጋዴም ሺት ልቃሚ ክፍታ። ክብር ማለት የሰውን ክብር የሚያውቅ ነው። እሺ፣ ስለ ራሱ ክብር የሚጠየቀው ያ ቆሻሻ ምንም ስለማታመጡ የኛ አርቅ ጠራጊና የኛ ቂጥ ላይ ስለሆናችሁ ነው እኛ የረሳነውን ዜናና እኛ የረሳነውን ቶፒክ ሁላ ምትገርቡት። ምክንያቱም ኖ ላይፍ ብዳታ ደግሞ እንትን ትላለች። እኛ ከሌለን ህይወት የላችሁ ቆሻሻ ድርና የሆነ ጥጡ ላይ የበቀለበት ጭንቅላታችሁ ራሱ ድር ያደረ ነው። እንኳን ሀገራችሁ አይደለም ጋዴሚት እንኳን እናንተን የቤሽቲያ ጭንቅላት አይደለም ኢትዮጵያ ለዓለም የምትተርፍ ማንነት ያላት ሀገር ናት። እከካዎች ቆሻሻ ለማያውቃችሁ እንደዚህ ሲነግሯችሁ ነው የሚገባችሁ። ልንገራችሁ የነጻነትና የድል ቀን መሃል ያለው ልዩነት መጀመሪያ ያወቁት። እኛ የድል ቀን ያለን የነጻነት ቀን የለን። ገብቶቻል። ዛሴት የድል ቀኖች ችግር ምንም ይፈታላችሁ አይደለም። ነጻነቶች ነጻነ ተብሎ እንኳን ባርነቱን አምኖ መቀበል ያቃተው ማለት እናንተ ናችሁ። እኛ ልንገዛችሁ አንፈልግ፣ እንዳትመጡብን። አይ በነጻ እናገለግላችኋለን እኛ የእናንተ ቂጥላሽ ባሪያዎች ነን ካላችሁ አገልግሉ፣ ክፍያ ግን የለም። ይሄን ወቁ። ሀጂና ሌና ከላይፍ በኋላ በጥጋብ ያመጡት ነገር ነው። የሚኖሩትን ላይፍ አልነገሯችሁም እንዴ? አላያችሁም እንዴ? እኛ ስንፈልግ ሀጂ ሲፈልግ ይደብድባት፣ ሲፈልግ ሌና ታፍቅረው የኛ ጉዳይ ነው። እንደፈለገ ህይወት ስላለን እንመላለሳለን። መድረ ልቃሚ ቆሻሻ እንጀራ እንኳን ጠግባችሁ ያልጠንተን ያላችሁ እናንተ ናችሁ የኛን ችግር የምትፈቱት። እከካ እንደ ማንኛውም ቶፒክ ላይ እንደማውራት እድልን ሰጣ። ጭራሽ አማርኛ በመቻልሽ ራሱ ትረቀቂባችኋለሽ እኮ አንቺ አማርኛ ፐርፌክት በመቻልሽ ትራቀቂያለሽ። ምክንያቱም ኢትዮጵያ ነው ያደግሽው። ያ ዩአር ዲያስፖራ እኮ ፎር ኤርትራ ራይት። ለማያውቃችሁ ምድረ ልቅምቃቢ ቅንጥብጣቢ ምላስና ሰንበሩላ ደግሞ በሀገር ትቀልዳለች እንዴ? የማንም ቤሽቲያ የሆነ ደንገጎ የሚያክል ሀገር ይዘው ነው እንዴ የሚያሽቃብጡት? ቡርዲያ በሀገር ደረጃ የሚያስጠሉ ድር የደረረባቸው። ሂድና አጽዳ፣ ጭንቅላትን አጽዳ፣ ቤትን አጽዳ። እከካ እዚህ አፍን ከምትከፍት ብር አዋጥተህ ለኢሳያስ ሱፍ ግዙለት ሂዱና። እንደ ኢሳያስ የቆረፈደች ሀገር ይዘህ ደግሞ ያ ኢትዮጵያን ሶሉሽን ፈታሉት። እኛ እኮ ከመኖር በኋላ ጠግበን ነው ይሄን ነገር የምናደርገው። ከመኖር በኋላ ጠግበን ነው እኮ። ሰው ልጅ እኮ ሳይኖር ታሪክ የለውም። ሳይኖር እኮ ምንም ገጠመኝ አይኖረውም። ዛሴት የሚሰራ ሰው ነው እኮ የሚሳሳተው። እኛ እኮ ይሄ ሁላ ነገሮች የምናየው ከመኖር ውስጥ ነው። እኛ ዘር አናውቅም ምናምን ትላለህ። በባንዲራ እንኳን 4 ባንዲራ ይዛለ እንደ የምትሄደው ነጭ ባንዲራ፣ ሰማያዊ ባንዲራ፣ የምናምን ባንዲራ አለ እንደ ይዘህ የምትሄደው ቆሻሻ። 4 ቢራ ስትይዝ ብቻ ፖለቲካ ብልጭ የሚልል ሰው አይደለ እንዴ? አንድ ሰው እንኳን ልብ ያለው ልባችሁ እኮ እዚሁ ነው ስትርመጠመጡ የምናየው። አንድ ተቃዋሚ እንኳን ገብቶ የማይናገርባት ሀገር ምድረ ለማያውቃቸው ለኛ ዝም ብላችሁ ዝንብ ነገር ናችሁ ጋይስ። ሺት እናንተ ማለት ኢትዮጵያ ዝሆን፣ እናንተ ዝንቦች ናችሁ። ምንም ስለማታመጡ ለድምቀት እንድትርመጠመጡ እድል የሰጠናችሁ ርምጥምጦች ብቻ ናችሁ። ልቃሚ ቶፒክ ላይ ስትፈልጊ ማውራት ትችያለሽ። ያንቺን ዜግነት ኖ ሴንስ ደግሞ ለኛ
ገብቶሻል? ኖ ሴንስ። ቆሻሻ ነፍጣ። እኛ ችግራችሁን ልንፈታ ነው። ችጋራ ጭቀቂታም። ሂጂና አንገትሽን ታጠቢ። እያየሁሽ ነበረ ቪዲዮሽ። በክት ሄደሽ ተራቀቂባቸው። አማርኛ ዲያስፖራ የሚመስላችሁ ኤርትራ ሲሰለጥን አማርኛ ነው እኮ የሚያወራው። አናውቃችሁም እንዴ? ስትሰለጥን እኮ አማርኛ ነው የምታወሩት። አማርኛ የማይችሉት ላይ እንዴ ስትራቀቁ አናይም እንዴ? ቆሻሻ የስልጣኔያቸው ተምሳሌት ነን እኛ። ደግሞ እኛን ትተናል። ልቃን አንድ አውሮፕላን አለ፣ እሱም ተቀዷል። ጨርቅ እየወተፉ የሚጓዙላ ጭራሽ ኢትዮጵያን ሊዳኝ ይፈልጋል። እከካ እዚች ቤት ነው የካውን በኋላ ሄደሽ ጭንቅላቷ ሹሩቧ የጠለቀው አደይሽን ችግሯን ፍቺ። መጀመሪያ መቀነት ወገቧን አላስር ብሎ መቀነቷ አንጀቷ ውስጥ የተጣበቀውን እናትሽን ሂጂና ችግሯን ፍቺላት። ችጋራ በግድ እንድትናገር ያደርጋሉ። ገባች? እናንተ ነው የምትባሉት። ምን አባሽ አገባሽ? ጠግበን ነው እኮ ጥገብ ነው እንደዚህ የሚያደርገን። who are you the first guys? ተብተብ አድርጉ፣ ቶሎ በሉ ተብተብ፣ ኮፒ ሊንክ አድርጉ። እኔ ስንት ነገር ገባለሁ፣ ዝም ብሎ ያዩ ኮፒ ሊንክ ተብተብ፣ ጂኒ ቡቱ አድርጉት ጋይስ። የሸርሙጣ ልጆች እዚህ መታ ደግሞ እኔ ኢትዮጵያኖች እንደዚህ እናገራለሁ ነው እኮ እከካ ጠግበንተ ነው እኮ እንተ ምንለው። እንደናንተ ገብስ ያለው ጠላ እንኳን የምንጠጣው ኢትዮጵያ ስንመጣ ይመስላችኋል እንዴ? ማር ያለው ጠጅ የምንጠጣው ኢትዮጵያ ስንመጣ መሰላችሁ እንዴ? እከካ የአይምሮ እከካ አለባችሁ። ኮንፊደንሳችሁ የወደቀ ነው በኢትዮጵያኖች ጉዳይ ላይ። የኢትዮጵያ ምቀኛ፣ የኢትዮጵያ ቡዳዎች ናችሁ። የሚያስጠላው ነገር ግን አንድ ላይ ብትሰባሰቡ ራሱ አንድ ዛፍ መጣል የማይችል ፓወር ነው ያላችሁ። ዛፍ ችግኝ፣ ገና ያላደገ ችግኝ መጣል የማይችል ጭንቅላትና እንትን ያላችሁ። ምንም ስለማታው ታሪክ የማንም ስለሆነ ነው የምናወራበት። የእናንተን ችግር ነው። እኛስ እናንተ ስትዋገቡ እኛ እንጨናነቃለን። እውነት ቆሻሻ ነፍጣ። መኖሯንም አናውቅ፣ መሄዳቸውንም አናውቅ። መልክ ይሰራሉ እንጂ እኛ እንጨማለቅ። ጠግበን ነው እኮ። አይ አሁን አይሽ ካካው እየጠጣ ነው እኛም ነው። ሀበላሃ ናይ ሀብዚ ኢትዮጵያ ተመስገን ተመስገን። 8 ኪሎ ጤፍ እዩ፣ 4 ኪሎ በርበሬ እዩ፣ 3 ኪሎ ሽሮ አምፃ እዚህ አሜሪካ መጻ ከፍላለሁ። ኤርትራ ሆነው ከኢትዮጵያ ሰው ኢትዮጵያ ሲሄድ ልክ ከአሜሪካ እንደሄደ ብጤ በርበሬ አምጣልን የሚያዙ ኢከካሞች። ለማያውቃችሁ አንድ በሬ አንድ ሰው ሰርግ ላይ ካረደ እስር ቤት የሚገባበት ሀገር ቁጭ ብሎ የኢትዮጵያኖችን ችግር እናንተ ትፈታላችሁ? ምድረ ባሪያ። ነፃነታችሁን አምናችሁ ያልተቀበላችሁ ሰዎች ናችሁ። ስለ ኢትዮጵያኖች ላይ እንደዚህ የሚያንገሸግሻችሁ አሁንም የኢትዮጵያ ቀኝ ግዛት ስር እንወድቃለን ወይ ባሪያ እንሆናለን የሚለው ስጋት አለባችሁ። 4 ነጥብ። አንድ ነገር ተረጋግታችሁ እንድትተኙ የምፈልገው ነገር እኔም እነግራችሁ፣ ገባችሁ? እኛ ኢትዮጵያኖች ለመግዛት እናንተ ንቅድ የለን። ተኙ። መልከስከስ አይጠበቅባችሁ። አንገዛችሁ፣ አንፈልግ። ዛሴት ድር ያደራ ሀገርና ድር ያደራ ጭንቅላት ለኢትዮጵያን አያስፈልግም። እኛ በቂ ነን። እሺ፣ ያ መቅደስን ስንፈልግ ረግጣታለን፣ ስንፈልግ ሌላ ረግጣታለን፣ ስንፈልግ ያጂን ጠግበው ነው እኮ። አያችሁ ምን አይነት ላይፍ እንደሚኖሩ። ከይዛቸው ራሱ እኮ ናይ ኩላሊት ተጸረቀው ምናምን እኮ አይደለም እኮ እንዴ የሚያወሩትን አላየሽም እንዴ? በሚሊዮን የሚቆጠር እኮ ነው ወሬ ነው እኮ የሚያወሩት። እዛ ሴት ቤሽቲያ ግማታ። ሁለተኛ እዚች ቤት እንዳገኝ አንድ እዚች ቤት ግን ጥንባታ ሄጂዛ ኩላሊት አልባንትንሽን ኩላሊት ተለጋገሱ ጭባ። እናትሽ እዛ ሹርቧ ጠልቋል እንደዚህ ደርቆ አንጀቷ እንደዚህ መቀነቷ ከአንጀቷ ጋር የተጠመጠመ ይዛ የእኛን ችግር ትፈታለች። እኛ ከጥጋብ በኋላ ነው እኮ እንደዚህ የምንጫረሰው። ዛሴት ሰክረን ነው እንደዚህ የምናወራው እኮ። ቆሻሻ ንገሩ ይባይ። ታሪኩ ላይ ታውራ። ታሪክ የሁላችንም ነው።
እኛ ጎረቤት ሀገሮች ችግራችሁን ለመፍታት ነው አይምሯችንን አዞራችሁ እናንተ ጭንቅላ ስለሌላችሁ ትላለች። ጥንባታ የሚያሸሽ ጡት ቢኖር ኖሮ መታሸት አይደለም እንደ ቻይና መንገድ ላይ ይነጠፍ ነበር ጡትሽ። የመቅደስ የታሸው አሻፋይ ስለሆነ ነው። ወንዶች ለኔ ይሆነኛል ብሎ አቅፏት ነው ከሀገር የሚያዞሯት ከሀገር ይሄኛው ሲፈታ ለምን ጥላቻ ይኖራል? ሌላ ደግሞ ህይወት ይቀጥላል። ላይፍ ጎዞን ከዚህ ጋር ላይፍ ይቀጥላል። ዋይ ኖት ቁጭ ብላ ይሄኛው በድሎኛል ብላ አሲድ ትድፋበት እንዴ? እሱም ህይወቱን ይኖር እሷም ህይወቷን ትኖራለች። ዛሴት ስለወለደች ህይወት ይቁም እንዴ? ቆሻሻ ንፍጣ ስፈልግ ለምን አይነጠፍም? ለምን ቀይ ምንጣፍ አይሆን? ከመኖር በኋላ ነው። ኢትዮጵያኖች እኛ እንደዚህ ነን። አባ እከካ እኛ ዘፈን ጨርሰን ምናምን ነው። እናንተ ገና ዘፈን ምን ማለት ገና ዘንድሮም እኮ የብዙነሽ በቀለን ካሴት እንዲመታተ የምታዳምጥ ሰው ሁላ ከኛ ከውጭ ብለህ ታወራለህ። ቆሻሻ ገና ካሴት እንዲየደበደቡ ንፋስ ነው ዘበኔ ይሰፋሉ። ሳይ ንፋስ ነው ዘመዴ ምናምን ነገር ይላል። እኛ ጨርሰናል። አረጋይ ራሱ ቦርጭ አውጥቷል። ገስ ሄይ ወደማቴ ገና ኃይለ ሥላሴ ዘመን ላይ ነው ያላችሁት። የእውነት ገና ሚሪንዳ በጥርስ የሚሰብሩላ ነው ካል ገሽ ሁለተኛ አንተ ሂዛ ደግሞ ሀገር ወክለ ሀገርን እየናቀች ታወራለች። ቶፒክ ላይ ስታወሪ ማንም ሰው አለካሽም። ሀገርን ደረጃ ረግጠሽ አንቺ ቆሻሻ ንፍጣ ናይ ለኮስኮስ ናይ ሙሽሙሽ ሀብዚ ናይ ቤሽቲያ። ለማንኛውም ቀጥሏል። በዚህ ጉዳይ ላይ ተውት። አሁን ወደ እንትና እንሂድ። እኔ ኢትዮጵያ ኤርትራውያን ያስቁኛል። ሄሉዬ ከኢትዮጵያ ጋር ሲፎካከሩ እኛ እኮ ኢትዮጵያ ማለት ለአፍሪካ ዋና ከተማ የሆነች ሀገር የገነባነች። ኤርትራ ማለት ደግሞ እኮ ኢትዮጵያ ከ50 ዓመት በፊት የገነባቻት ቀበሌ እኮ ነች። የቆረቆረች ኤርትራ ለኢትዮጵያ የጦር ካምፕ እንኳን ማትሆነ እስር ቤት ሀገር እኮ ባባችሁ መንገድ ነግረናታል። አሁን ወደ ቶፒካችን እንሂድ። እኛ ብዙ ላይፍ ያለ ነው። ይሄ ሲጨርስ ወደ ነፂ እንሂዳለን። ወስንት ነገር አለ ጋይስ። ቆሻሻ ቶፒክ እንኳን የላቸውም። ከመኖር በኋላ ነው ታሪክ የሚመጣው ጋይስ። ቶፒክ የሚኖረው እኮ ከመኖር ውስጥ ያልኖረ ህዝብ ከየት አባቱ ነው ምን የሚያመጣው? እልዬ ታዝበው ነው እኮ እኔ አሁን ኢትዮጵያ ቴሌቪዥን ላይ ምን አይነት ፕሮግራም እንደሚካሄድ ያለውቅ ይመጣል። ሄለን ናይ ሀብዚ 8 ሰዓት ዜና ሰማሽ? ምን አሉ? እንደዚህ እኮ ዶክተር አብይ ችግኝ ተከየ። ከነሱ ነው የምሰማው። ኢቢኤስ ሀብዚ ዛሬ 8 ሰዓት እሁድ ላይ ያስጠረቀው አይተሻል? ምን አለ? ካፌ ፕሮግራሙን ይላሉ እነሱ ነው የሚነግሩን እኮ። እኛ ቆጭ ለነሱ ብርቃቸውን ሁሉ ነገር ትግረኛ አማርኛ ሳይችል ቁጭ ብሎ ሙቪ ያያል። የታምራት ዘፈን ትዝታ አለብኝ ይላል። ጋይስ እኛ የስልጣኔያችሁ ምልክት ነው። ሺት ሾው እንዳሰሩ እልዬ እንደ ሰው አብረን እንኖር። ግን መታ እዚህ ሀገር ላይ ምናምን ነገር እኛ እንደዚህ ለምና ጭባ አንገትሽን እንቁርቲ ነው የመሰልሽ ሴትዮ ደም እንቁርቲ ነው የምትመስሉ። አይታችሁ ከሆነ አንገቷ ምናምን መንቻካ ልቃም ንፍጣ ሀገሬን ቶፒክ የምትሰጠው ሀገርን እየነካች ነው የምትሰጠው። ዝም ብላ ሌና ወይ እንትና ብላ አትናገርም እንዴ? እናንተ ነው የማትከባበሩት። እና 3 ባንዲራ ራሱ አለ እንዴ ያላችሁ? የነጭ ባንዲራ፣ ሰማያዊ ባንዲራ፣ የሶማሌ የሚመስል የምናምን ሰርግ እንኳን አብሮ እንኳን የማይጠራሩ ናቸው እኮ። እዚህ መልክ ትሰራላችሁ እንዴ? ያኛው መንግስት ጭራሽ የለንም ይላል። ከመንግስት አልባናት ይላል። ምክንያቱም ከኃይለ ሥላሴ በኋላ መንግስት የለም። ለምን አናምንበትም? ይሄኛው ንጉሳን ስርዓት ነው ያለው ይላል። ያኛው ደግሞ እንደዛ ይላል። ስላልተስማሙ ነው እኮ። ከዛች የሚስማማቶ አንድ ሰው እንኳን ሰላማዊ ሰልፍ የሚወጣ አይደለም። ኢሳያስ ተሚሞት ይጠብቃሉ። ዘንድሮ ኢሳያስ ልጁን አዘጋጅቶታል። እከካ ንፍጣም ከኢትዮጵያኖች ጋር ትወዳደራላችሁ። ሰላማዊ ሰልፍ መውጣት ራሱ ያስተማራችሁ ኢትዮጵያኖች ናቸው። ኢትዮጵያኖች ናቸው ቁጭ ብለው እዛው መንግስትን ሲሟገቱ ዩ ቶክ አባውት ዲሞክራሲ ስለ ነፃነት እከካ የኢሳያስ ሚስት ዘንድሮም አምባሻ ትጋግራለች። ዱቄት ከኢትዮጵያ አላኩልኝ እያለች ጭጋራ ስለ ኢትዮጵያ ነው ታወራለች እንዴ? ቶፒክ ላይ ማውራት ያንድ ጉዳይ። እኛ እንትናችሁን እየፈታን ነው እናንተ እንትን ስታረጉ ምናምን ምን አመጣው ሀገር
ቶክ ጀስት ጄኔራል ጀስት ላይክ አጀንዳ። እንዴት ነው ሀገሬን ለእናንተ ችግር የምትፈቱት? ኤከካም ችግኝ ትከሉ መጀመሪያ። ጭርታ ሙላ በሀገር ደረጃ ጭርት ያካሉ ሀገር ሙሉ ሀገር ራሱ ያካል ገስ አንፎሎ አድርጓት። ማንን ነው እኔን እንዳደረጋችሁ ይመቻውቄ መጀመሪያ ልቃ አንፎሎ ይላል እንዴ? አንፎሎ አርጉኝ ስል ሙሉ አልመስልማው እንደዚህ ሲሉ ፎሎ ጠይቃለሁ እንዴ? እኔ ተብተብ አርጉ፣ ኮፒ ሊንክ አርጉ፣ በጊፍት ጠብቁት ነው የምለው። ፎሎ መች ጠይቃለሁ? ፎሎ ንብረት እንዳለው ነው አውቃለሁ። እኔ እኮ አለ እከካ ሂዱና ኢሳያስን ፎሎ አርጉት። አቦ ሂዱበት ገስ አሁን ቀጥታ ወደ ነሌና ሂዱ። 4 ነጥብ ጨርሻለሁ። እሷ ለተናገረችው መልሻለሁ። ሌሎቻችሁ ኤርትራ ምናምን የምትሉ ሰዎች ሀገሬን ነካች ቂጤን ነካች የምትሉት እሷ አጀንዳ ላይ አላወራችም። ሀገሬን እንዴት ዲስሪስፔክት እያደረገች እንደሆነ አይታችኋል። ዛሴ እቺ ሸርሙጣ አለች እዚች ቤት ሁለተኛ ግማታ። አሁን ቀጥሉ ግቡ የኛዎቹ ቶፒኩ ላይ ኤርትራ ነው ምናምን ቶፒኩ ላይ ታወራለህ። እኛ ሶሉሽን እየፈጠርን ነው ምናምን። ማን አባስ ስለሆንክ ነው የምትፈጥረው? ማን አባስ ስለሆንክ ነው የምትፈጥረው? በእንደዚህ አይነት መንገድ አታወራም። በተለይ እኔ ጋር ገብተህ እዛ ተንበራጨቅ ላይፍ ስለሌለ የእኛን ችግር እኛ ስንተኛ ማድረግ አለባችሁ። ድሮ በግድ ነበር ቂጥ መጠርጉት። አሁን ደግሞ በፍላጎታችሁ በነፃ እንጥረግ። ነፃነትን መቋቋም አቅቶናል። እኛ በጣም ረጅም ጊዜ የኖረው ከባርነት ጋር ነው። ባርነትን ነው የምናውቀው አላችሁ። እኛ ስሙን ያንከፍላችሁ ማለት ችግር የለውም ቂጥ እንልሳለን። ላሱ እኔ ራሱ ከዚህ ጋር መቀመጥ ሰልችቶኛል። ሞኒካ መተሽ እዚህ ጋር ቂጤን እያሸተትሽ እያጠብሽ፣ እኔ ዝም ብዬ ወሬ ላይ ፎከስ ማድረግ ደስ ይለኛል። ዛሴት አሁን እኔ ስንት ሰው ቶፒክ ላይ ገብቶ ያወራል። ከየት ነው የመጣው ብዬ ጠይቃለሁ። ግን ፎከስ ኦን ቶፒክ ሲሆን ያ ግን እኔ እንደዚህ ነው የእናንተን ችግር እየፈታን ነው እናንተ አትስማሙም በዘር በምናም ጠግበን ነው እኮ በዘር የምንለያይ። ምን አገባሽ? እዚሁ ተጣልተን እዚሁ እንጋባለን እኮ። ያ ዛሴት we are like this ጥጋብ የሚያምጥ ሰው ላይ ጥጋብን አይችልም። እኛ እንደዚህ ነን። ቆሻሻ ገና ፎኮት የሚያኩላ ፎኮትያ ዩቶካ እንትን ቀጥሉ ጋይስ ሺት ከተሻሻለች ብዬ ደግማም ስትወጣ ደግሞ ያንኑ ትደግሟለች ጋይስ። እናንተ ነው የምትለያዩት ዲስሪስፔክት የማትደራረጉት ብላ ወደ ዘር እንናናቃለን። እዚሁ ተናንቀን እዚሁ ስንፋቀር አላየሽም እንዴ? እዚሁ ስንሳሳም አላየሽም እንዴ? እዚሁ ተሰዳድበን እዚሁ ስንታረቅ አላየሽም እንዴ? ምን አባሽ ነው ልቅምቃን አፍ ተካፈትን እንጂ ተቋረጠን እንደኛ ጋይስ። ታፕታፕ ኮፒ ሊንክ እያደረጋችሁት ያ ግቡ። አሁን ከዚህ ዓለም ውስጥ ወጡ። እሺ ቀጥታ ወደ ሌናና ምናምን ወደ ሄድንበት ሂዱበት። ዛሴት እዩ ኢንቦክስ ግቢልኝ እያለች ነው። እሺ ያ ቀጥሉ። ገስት ላይ አስገቧቸው። ገስ ማስገባት የምትችሉ ሰዎች መግባት የሚፈልጉት እናንተ አስገቧቸው። የሚፈልጉት ያ ዛሴት ሜሪ እንዳታስገባት በራስሽ ፍቃድ ብሎክ ሳላርግሽ ውጪ ቆሻሻ። ያት ምን ስብላ ስትሰድባት እንደነበር እዚህ ጋር ያት እንግዲህ አሮጊት ምናምን አለች። አም ስታንድ ዊዝ እንትና ማን ያለችው መቅዲ ነው አለ ያለችው። መቅዲን እንደኔ የሚረግጣት አለ ጋይስ፣ እንደኔ የሚረግጣት አለ። ያ የማንም ቤሽቲ አይደለም የሚለማመድባት። እኛ እንናገራታል። እናንተ በእንደዚህ አይነት ደረጃ ከሄዳችሁ ማለት ነው እንደዚህ ሀገር እያሰባችሁ ፖለቲካ እያሰባችሁ ከሆነ መቅዲን ስንፈልግና ሞግሳ ልጃችን ናት፣ እህታችን ናት። ምን አባታችሁ አገባችሁ? ምድረ መዶሻ ፊት ይወት ጋይስ አይ ስታንድ ዊዝ ሁማን ሴት አለች አይደል? ኦኬ ችግር የለው አይደል? ያ አላማው ስለ ሴት ከሆነ ማንንም ሴት መቆም ነው አይደል? ከዛ አንፃር ነው ጥያቄ ጠየቅናት አይደል? ይዋት
ብርጅስቶን ማለት ያ በእግር ያንራል ወይኔ ማለት የጂጂ አልቀልጥ ያንን አልቀልጥ ላይ ድሮ ወንድሜ ሲቀ 8 ዓመት ነገር ይተጣጣ ማለት ማን ትመስላለች ያት እንቁርቲ እውነት ለካ መንትያ ከጎረቤት ሀገር የሚወለዳል ግን እንቁርቲ ኤግዛክትሊ ግስ እንዴ ብላ ያት ግስ እንቁርቲ ነው እሺ እንዴ ያት ግስ ማን ትመስላለች ጉፉ የሆነ ሴትዮ ቆሻሻ ስለ ሴት ደግሞ እንደገና ይባስ ብላ ስለኛ ዘር ታወራለች ካጥጋብ በኋላ ነው ስለ ዘር እየተወራሽ መልስ አዲስ አንኮ ሚስቱ አማራ ናት ጥጋብ ነው የሚያስወራን እንኳን ውስጣችን አይደለም አላያችሁ እዛ ሴት ወይ ላይክ ዚስ እኛ እንደዚህ ነን እኛ እንደዚህ ነን አሮጊት ምናምን አለችን ብርጅስቶን ማለት ያ በእግር ያንራል ወይኔ ማለት የጂጂ አልቀልጥ ያንን አልቀልጥ ላይ ድሮ ወንድሜ ሲቀ 8 ዓመት ነገር ይተጣጣ ስሙ ገስ አልጋ ልብስ ያለኝ የድሮ ምናምን ትላለች ዘንድሮም ይሄ ቻይና የሚያብረቀርቀው 2 ትራስ ጨርቅ ያለው የለም ሀብታም ሲሆኑ ኤርትራኖች የሚያነጥፉ ዘንድሮም እሱ ነው በነገራችን ላይ ሀብታም ቀይ ሆናለሁ ብላ እንትን ብላን ብላ ቆንጆ ናት ነው እቺ ተቸረች ይዋት ጋይስ ከመቅዲ ጋር ስትወዳደር እንግዲህ አለ ፊልተር አለ ምናምን ብላ ነው ያቀረበችው አሁን መቅዲ ታስጠላለች ዩቲዩብ ላይ ሁላ አይተናት የለ እንደ ዘፈን አውጥታ እሺ እና ሴትን አቢዩዝ አታርጊም አይደል አንቺ ካልሽው መንገድ ማለት ሴትን አቢዩዝ አላረግም የሚል አላማ ካለው ከኔ ተሻልሽ መሆን አለብሽ እኔ አንቺ በምታረጊው ሪአክሽን ነው የምናገርሽ አንቺ ግን ያንቺ አላማ ሴትን አቢዩዝ አላረግም ከሆነ በእንደዚህ አይነት መንገድ አይደለም እንዴት ያለሽ በሚለው መንገድ ነበር ደግሞ እንደ ተማረ ሰው እንደ ሜትሮሎጂና እንደ ባዮሎጂና አውራት ያለሽ ቆሻሻ ንፍጣ አንቺም ብሎ ሜትሮሎጂና ባዮሎጂና ደግሞ እንደ ተማረ ሰው ሎጂክ ሲሆን ደስ ይለኛል ዘና ኢዝን ስለጨመርሽ በቃ የተማርሽ ነው መስለሽ ደደብ ማህይቡ ጠቢብ ነገር ነሽ ደግሞ ትረቀቃለች እንዴ ኢትዮጵያኖች ጣፍጥፈው ይሰሩሻል እንደገና ገጣጥመው ማርክ ንገሪያቸው እንዴት እንደሚሰሩሽ ንገሪኝ በተለይ ሐረር ብትመጪ በሚርቃና 4 ይሄ እንደውም 2 ሴት ይወጣው ነበር 2 የሚያስጠሉ ሴቶች ይሰራልሽ ነበር ቆሻሻ ትረቀቃለች እንደ ኢትዮጵያኖች ባድመ ነው የምትመስለው አንቺ ራሱ ቆሻሻ የሰደበቻት ስድብ በጣም አቦራ ቡኒ ያለ ባድመ አትመስልም ራሷ ባድመ በቃ ይሁን ሐሳብ የላትም ሲጀምር ስድብ ብቻ ነው ካሻኮር ፊቷ ራሱ የካሻኮር ህመምተኛ ነው የምትመስል ደግሞ አክት አርጋልሽ መቅዲ ሞታ ትበልጥሻለች ቆንጆ ስለሆነች እኮ ቦንደቱ ተቀባይነት ስላላት ነው እኮ ስዊድን ያለው ጋር ስትጣላ ካናዳ ያለው ካናዳ ሲል አሜሪካ ለምን ለሚያልፍ እንትን ለምን ሰው ትጣላለች እነሱም በህይወታቸው ሰም በህይወታቸው ዛሴት መራይ ሲኖር ነው እኮ አንድም ሳታገባ እንደዚህ የጃጀስን ታላ አይደል ዛሴት ይመችሽ መቅዲ አንድ ሰው አይነካት እኛ ስንፈልግ ይረግጣታል በእንደዚህ አይነት መንገድ እየረገጧት ከሆነ ማለት ነው ከሴት ጋር መቆም አለ መቆም ማንንም ሰው ከፈለገ ትቆማለች ሰፈልግ አትቆም መብቷ አልቆመችም ለሴት ለምን ነው የምቆም መብቷ ነው ለፈለከው ላይ አጀንዳ ታመጣለህ ምን ታስባለህ ዳኙኝ ነው በገባይ መጠን ላይፍ በገባይ መጠን ነው የምናገርበት ማን ስለሆንክ ነው አንተ እንዲህ ነበር ማሰብ ያለብሽ የምትሉት ማናችሁ እናንተ እንደፈለኩን ማስበው ላይፌ እንዳዘዘኝ ኤክስፒሪየንስ እንዳለኝ ባለፍኩበት ህይወት ነው ማስበው ያለፍኩበት እንደዚህ ማሰብ የለብሽም የሚለኛል እንዴ this is my experience ህይወት ያስተማረችኝ ይሄንን ነው እንዴት እንደዚህ አወራሽ የሚል ምንም ህግ የለም አጀንዳ ካመጣ what you think ነው I think this hi why think this እንደዚህ አልቆመች ምናምን ነገር ልጇን ወንድ እንደዚህ አይነት ጨካኝ ወንድ ነው የሚባል ወንድ ጋር
እሷ እንደምትለው እንግዲህ ጨካኝ ነው፣ እንደዚህ ደፋሪ ነው። እኔን ራሱ 4 ዓመት ደፈረኝ አለች። ጂን ማነው ጂን ይውላል እንዴ ሀጂ አይደል? 4 ዓመት ከደፈራት እንዴት አምና ሴቷን ልጅ አጠገቡ ጥላ ለዛውን ከሱ ያልወለደች ልጅ ትታሶ የክለብ ስራ ትሰራ ነበር እና አይስታንዶ ሴት አረ ስንት በጥራቃ ስንት አሴት ደፊ ሴት አለ። ማን ስለሆኑ እኛ የምናየው ታሪክ ብቻ ነው። ለእኛ ለኢትዮጵያኖች እኛ ነን ፈርቀዳጆች ለዓለም ስልጣኔ ራሱ ዓለም ባልሰለጠነበት ሰዓት ቀዳማዊት እመቤት ጣይቱ ሀገርን ስታስተዳድር ነበር። በኢትዮጵያ በዓለም ደረጃ ቀድሞ የሴት ፓይለንት ያለው ኢትዮጵያ ነው። ማን አባይ ስለሆንሽ ነው ስለ ኢትዮጵያኖች ደግሞ የምታስተምሩት? ልቃም ዓለም ባልሰለጠነበት በዛ ድሮ ጊዜ ዘንድሮም የላችሁ እናንተ ጋይስ ድይ ሄሬብስማ ወደ ከተማ የሚያክል ሰዎች ደግሞ እኛ ነችላል እሪበል ጎንደር ማለት እዚህ ጋር ነው ጋይስ። አማርኛ አስተማሪ ከምን መጣ? ሺት ውለታ ውለልልሻል። አማርኛ የምትራቀቂበትን አስተምረንሻል። ሂጂና ተራቀቂበት። እንደ አሜሪካ የሚያዩሽ እንደ ዲያስፖራ በቃ አሰለጠንሽ። ምን አባሽ ትፈልጊያለሽ? አምጪዎች ናቸው እኮ ኢትዮጵያን የሚያስቸግሩት ጋይስ። አብልታ አጠጥታ ኢትዮጵያ ማለት እኮ እጇ አመድ አፋሽ ነው ጋይስ። ኤርትራ ላይ ተወልደው ያደጉ ሰዎች እኮ እንደዚህ አይነት መሰሪ አይደሉም። ይሄ አምጪው ቀላል ቡዳ ነው። ቡዳ ናቸው። ግን ምንም ፓወር ስለሌላቸው ምንም አያመጡም። ቡዳነታቸው ራሳቸውን ነው የሚያቀጭጭው። ሀገራቸውን ነው ድር የሸረሪ ድር ማደሪያ አድርጎ ያስቀሩት። ልቃን ሂጂና ቤትሽ ለፍልፊ። አሁን ቀጥሉ ጋይስ። ያ ማውራት የፈለጋችሁ አንዳንድ ጻፉ፣ ግቡ። ያላወራችሁ ሰዎች ጋይስ መሲ ታወሪያለሽ? ያ ዳኒ ኦኬ። ያ ዳኒ ገብታል። ግባ። ያ ቀጠቀጥሽን እኛን ኤርትራውያኖችም ግን ምንም አይደለም። ልጅቷ ያለችው ልክ አይደለም። ቢሆንም እሷ ኬዙ ላይ አሁን አንተ ኬዝ ላይ ልታወራ ይሆናል አይደል? እሷ ስለ ሀገር የተናገረችው ልክ ነው። ልክ አይደለም እኮ እሱን እኮ ነው የምልሽ እኮ አሁን ዩኤንን በቃ ቴንክ ዩ ነገር ልክ አይደለም። አባሻር እንዴ ልክ አይደለም። ግን ያው ዘሴም ታይም ደግሞ አንዳንድ ጊዜ ተናግሮ ሰውን አናጋሪ የሚያረጋል። አሁን አንቺ የርሽዋ አካሄድ ደግሞ በአጠቃላይ ነው አራችንን ያበላሽ የሚመስለው ማለት ኤኒዌይ ወሬቨር እሱ ኦኬ። ግን አንድ ጊዜ ይሄ ስስ ቶፒክ ነውና እንደዚህ አይነት ነገር ለመሰለሽ ሄሉ አሁን አንቺ ቤት ውስጥ ብዙ ኤርትራውያኖች አሉ አንቺን የሚያዳምጡሽ የሚወድሹም ጭምር እንደውም ሰፖርትም የሚያደርጉሽ ማለት ነው። ግን በአንዳንድ ባለጌ ዘሴምቲንግ እንደዚሁ ደግሞ አንዳንድ ባለጌ ኢትዮጵያኖችም እንደዚህ አንዱ ኤርትራ እንደዚህ ልና ያ አንደኛው ኤርትራ ደግሞ አፉን ይከፍታል አንዱ ላይ ማለት ነው። ከእንደዛ አይነት ነገር ያው አንዳንዴ አንቺም ያው እንደ ቤቱን እንደ መሪነትሽ ብትጠነቀቂ አንዳንዴ ጥሩ ነው። ለምን በጣም ብዙ ወዳጆች አሉ ኤርትራውያኖች ደግሞ በጣም ብዙ ጥሩ ሰዎች አሉ። እሷ ትንሽ ያው ተንቀጭቅያ ነው ዩኤንን እኛ እናንተን ልረዳ ነው የመጣ ነው ምናምን አባባራ ሲጀመር ማንም ነው ያላላትም። እውነት ነው። በቶፒኩ መሳተፍ ትችላለች። ግን ደሴም ታይም ያንን ማለቱ ልክ አይደለም። ያንቺም ትንሽ በዝቷል። አዎ ግን አንድ ካሳቀኝ ደግሞ ያንቺ ደስ ያለኝ ያሳቀኝ ምን ተቀረሽ እንዴ? እየሳኩም ነበር። አረጋኸኝም ቦርጫ አውጥቷል ያልሽው ነገር በጣም ያሳቀኝ እሱ ማስቆኛል። ለማንኛውም እኔ ማለት የፈለኩት የቅድሙ ቶፒክ ላይ ነው ለማውራት የፈለኩት። አንድ ነገር ማለት የምፈልገው አንድ ትንሽ የታዘብኩት ነገር ምን እንዳለ ታውቃላችሁ እንዴ? እንዲሁም እኛ ወንዶች እንሻላለን እንዴ ያልኩኝ ማለት ነው። በአብዛኛው አይቻለሁ እዚህ እንትን ላይ ሴቶቹ ናቸው ሞር የሴቶቹ ሲጠቁ እማደግፏቸው። አንቺ ልጅ ያልኩሽ አይደለም ግን በአብዛኛው ቤት ውስጥ ገብቼ አይቻለሁ። እንዲሁም እኛ ወንዶቹ ነን የምንሳሳው እና ሴቶቹ ምን ሆናችሁ ነው? አሁን እቺ ልጅ አሁን ምንም አይነት ነገር ይኖርባት ግን እንደዛ አይኗ አብጦ ተደብድቦ ሰድባው ሊሆን ይችላል ምን ብላው ሊሆን ይችላል። ግን አንድ ነገር ግን
መገንዘብ ያለባችሁ ምንም ይሁን ምንም ወንድ ልጅ ሴትን መምታት የለበትም እንዴ አቅም የላትም ተብሎ መማታት የለበትም አትሊስት እሷን ነገር እንኳን ለምድፌ እንዳታረጉም ሴቶቹ እንደመታ በምን እንወቅና ወደ በደባት ይሄ ባደግ ይሄ ስዳደግ ይታሰር ይገደል እንዴት እንበል እሱ እንደመታስ በምን እንወቅ ወንድሜ ይኸውልሽ ለምሳሌ አሁን አንደኛው ቆይ ማን ነበረች መሰለሽ የሆነች ልጅ አሁን ቅድም ስትጠይቅ የነበረው ጥያቄ ነበር እሷን ሲደበድባት ስማርት የሆነ ጥያቄ ነው ሁሉ ያስመስልሽ እሷን ሲደበድባት አባትየው የት ነበረ እሷን ሲደበድባት ልጅየው የት ነበረች እያልሽ የምትጠይቂ የነበረች ልጅ እኔ መልሱን ልመልስልሽ እሷን ሲደበድባት ሳሎን ውስጥ ነውና ሳሎን ውስጥ አባትየውን ቁጭ ብሎ ቲቪ እያየ ነበር እንድንልሽ ነው እሷን ሲደበድባት ልጅቷ የት ነበረች ልጅቷ ደግሞ ኤርፎን አድርጋ ላይ መኝታ ቤት ነበረች እንድንልሽ ነው ለምን አልከሰሱም ነው ለምን አልተላገራቱም ሳይሆን አንድ ቤት እየኖሩ ይሄ ሁሉ ቤተሰብ እያለ በተደጋጋሚ የሁሉ ድብደባ ካደረሰባት ለምን አልተከሰሰም ገብቷል እሱ እንዳለ ሆነ ይልሽ እሱ እኮ መጠየቅ ይቻላል እኮ ግን ለደብዳቤ ለነማ ለዛ ነው ጀጅ ያረጋልታ አሁን እኮ ደብዳቤ ምንለው ለዚህ መልስ ላጣ እኮ የሆነ እንትን እየሰጣችሁት ነው እሱ ልክ አይደል ግን ዳኒ ሴቶች ለምንድን ነው ሰው ብዙ ጊዜ የሚከራከሩት በዚህ ጉዳይ ላይ ላልከው ማለት ነው ጀስት ለሌላ ብቻ ሳይሆን ምን አለ መሰለ ሾክን በሾክ የሚባል ነገር አለ ሴቶች የሴትን ባህሪ ያውቃሉ የፈለገን ቢያንስ የሆነ 80% የሆነ አንድ አይነት ነገር አለ 20%ችን ምናልባት ከላይፍ ኤክስፒሪየንስ ምናምን የሚመጡ ነገሮች አለ ገባ የሚለይ ሴት ለሷ ሴንሲቲቭ ሊሆን የሚችልበት ፓርቶች ምናምን አሁን ለምሳሌ ማለት ነው እንትና ሀጂ ደፋሪ ነው 4 አመት ሙሉ እየደፈረ አስገድዶ ነው ከኔ ጋር ይኖረው አለች አይደል እንግዲህ እሷን ሚስቱን አስገድዶ ከደፈረ እንደዚህ ካደረገ ከሌላ የወለደችው ልጅ ለሱ አደራ ሰጣ የማታሽ ስራ መስራት ስትሄድ አብሮ ይሄዳል ከሴታን ከናት ምንም እንደዚህ አይነት ጥቃት እንኳን ሳይደርስ ዳኒ እኔ ልጅ አለኝ አይደል ወንዱን ልጄም በሌላ ነገር እንኳን ምናምን አስቤያለሁ ምግብ እንኳን ማን ይሰጠዋል አሁን አደራትቼ የሄድኩት ሰው በስነ ስርዓት ባይሰጠውስ በሚል እሱ ከኔ ጋር የሆነ ቦታ ካልሄደ ሌላ ሀገር ወይ እንደዚህ ቱር ካላረገ አልሄድም ገብቷል ይሄ ስሜቶች አሁን ለምሳሌ አንድ ያረጋናል ገብቷል እና የተጠለሎቹ ጥያቄዎች ገብቷል ልጅ ሴት ልጅ ያን ልጁ እሱ አይደለም አይደል እንደገና ተመልሳ ምን አለች ልጄን ደግሞ በጣም ነው የሚወዳት አለች እሷን አስገድዶ ከደፈረ የሱ ልጅ ካልሆነች ገባ የሚወዳት ራሱ ሌላ ነገር አስቦ ነው ብላ ለምን አጠረጥርም እናት እኮ ልጇ እንኳን ወጥቶ ሲቀር ሲጠፋ ከቆየ ሞተብኝ እንዴ ነው የምትለው ገብቷል ሚስት ስትሆን ግን ቺት እያረገብኝ ነው የምትለው ገብቷል መሞት ነው የምታስበው መሞቱን ፈልጋ እንኳን አይደለም በቃ እንደዛ ታስባለች ምታጣው how she not feel this ገብቷል ለዛ ነው ሴቶች የሚከራከሩት የሴት ባህሪ የሆነ አንድ አይነት እንትን አለ ለዛ ነው ሴቶች ይሄን ጥያቄዎች ወንዶች ደግሞ የወንድ ባህሪ ነው ሞር የሚገባቸው ወንድ እንትን ሲል ወንድ እንደው የሚከራከረው ወንዶችን ይከራከራሉ ለምን ይተዋወቃሉ ያ ልክ ነሽ ግን እኔ አሁን ማለት የፈለኩት ፎር ኤግዛምፕል ልክ ነሽ ሴቶች የሴቶችን ባህሪ እናት ራሱ ለሴት ልጇ ሳይሆን ለወንድ ልጇ ነው የምታዝነው ሞዘፍታ because ያቁታል የነሱን ያ እንዳለ ሆኖ ግን አንድ ነጥብ ላይ ግን መስማማት ቢቻል ማለት ነው አሁን ለምሳሌ ልጅቷ ስታወራ ሰምቻታለሁ ኦፍ ኮርስ ሁለቱም ያላቸው ነገር ሊኖር ይችላል ምናምን ለፈርስ አንድ አመት ጥሩ ነበርን አለች የመጀመሪያው አንድ አመት ላይ እሱም ጥሩ ነበር አሪፍ ነበር ከዛ በኋላ ነው ነገሮች እየተበላሹ የመጡት በአጋጣሚ የሚሆን በምንም ይሆናል ግን አንድ ነገር ግን ግልጽ የወጣ ነገር አለ ወሬቨር መመታቷን ምንም በቃ የሚያጨቃጭቅ ነገር አይደለም ልጁ እንደመታት ምንም አትሊስት እሷን እንኳን አድሚት ማድረግ የለም ለመሰራቸው ይሄንን ምለው እንደዚህ ደግሞ በየቤቱ ብዙ ሴቶች አሉ እንደዚህ እየተደበደቡ ቁጭ ያሉ አሁን እነዚህ ሰዎች ነገር ለመውጣት እዚህ ጋር እንደዚህ ሊቀለድብን ነው እንደዚህ ሊልብን ነው የሚሉት ነገር ሊኖር ይችላል እሷ ነገር ላይ ብቻ ተጠንቀቁ ነው ዝም ብለ በድፍረት አናውራ ነው ሌላ ነገር አይደለም ሄዱ ገባሽ አላባባለ እሷ ነገር ላይ ብቻ ብንጠነቀቅ ለምን አንዳንድ ሴቶችን አይቻቸዋለሁ እዚህ ጋር መተው እኔ እዚህ ጋር ለመታወቅ ይሁን ምን ይሁን የሚያወሩት ወሬ ከሴትነት የማይጠበቅ ነው የሆነቴ ነው ኮንዲሽኑን ለምን አናይም ወንድም ያውቁ ስለጠቅላላ ስለ ሴቶች የተሰጠንን ስቶሪ አስብና
ስቶሪው ላይ ነው እኮ እኛ አሁን በአጠቃላይ ሴቶች አይደለም በማይመች ሁኔታ ውስጥ ሆነው ሁሉ ሰው ዝም አለ። ጋይስ ምን ነው ቦምብ ተጣለ እንዴ? ታብታብ አድርጉ ኮፒ ሊንክ ጋይስ። ጋለሪም አዲስ መጥቷል። የምትችሉ ሚውት እያደረገ ነው። ስታክ እያደረገ ነው። ታብታብ አድርጉ። መግባት የፈለጋችሁ አንዳንድ ጻፉ። እሺ ጋይስዬ፣ ለምን ገስት የምትልኩ ሰው አንዳንድ ሰው ዘለውበት ስለሆነ ለዛ ነው ማናስገባው እንጂ አዳልተን አይደለም። ማንም ሰው ሀሳብ መስጠት ይችላል። ዛሴት እና ዳኒ ሁለቱም ጋር ያለውን ችግር ስላየ ቴንኪው። እሺ ቴንኪው። ያ ግቡ ሰዎች፣ ያ ግባ ወንድማችን። አሜን ግባ። ሁሉ ሰላም ዋትስአፕ ግባ። ይሰማል? ሄሎኔ በዚህ ጉዳይ ትንሽ እየሰማሁሽ ነበርና ትክክለኛ የምትናገሪው ሀሳብ እውነት የሆነ ሀሳቦችን ነው የምታንጸባርቂው ብዙ ጊዜ ሳይሽ። አሁን ግን በዚህ በመቅዲ ጉዳይ ላይ ያነሳችው ነገር ልጅቷ የግል ጸብ አላት። ቅድም መዶሻ ስትናገር ሰምታችሁ ከሆነ በየወሩ ኢትዮጵያንን የሆነ ሰው እየመረጠች ነው የምትሰልበው ልጅቷ። በባህሪዋ ኢትዮጵያንን ነው አታክ የምታደርገው። መጀመሪያ አጀንዳዋ ሌላ አጀንዳ ነው። ሰው ሊጋጭ ይችላል። የትኛውም አይነት ነገር የሀጂና የሊና ጸብ የትኛውም አይነት ሰው እንደሚጣላው ሊሆን ይችላል እንደ ሐሳብ። ግን እሱ ስለመምታቱም እሷ ስለመመታቷም እኛ በራሳችን የምንፈታው ጉዳይ ሊሆን ይችላል ሰው ዳኝን ብሎ እስካለ ድረስ። እቺ ልጅ ግን የምትናገራቸው ሐሳቦች አሮጋንት የሆነ ወርዶችን ነው የምትጠቀመው። በየትኛውም አስተሳሰቧ ጥሩ የሆነ አይደለም። በቃ ሚዲያ ላይ የሆነ ፖለቲካ አጀንዳ የያዘች ሰው ናት። ገብቶሻል? ስለ ሰው ጸብ የመቅዲን አሁን መቅዲ የምትነካ ሰው ሆነ አይደለም። ብትነኳት እናንተ እርስ በርሳችሁ ልትነካኩ ትችላላችሁ። ግን እንደዚህ ይሄን ያህል የሚወጣን ባህሪ ያላት ሴትም አይደለችም። ሰውንም ይሄን ያህል የዘለፈች ከሀጂ ጋር ጓደኛ ልትሆን ትችላለች፣ ሰው ኖርማሊ ማለት ነው። ግን እንደዚህ ይሄን ያህል አታክ ፎቶ የባለቤቷን ለጥፋ ኦቨር የምትናገራቸው ንግግሮች በጣም የሚያስጠሉ ነው። ሰምቻቸዋለሁና እኔ በውስጥ ቪዲዮ ልክልሻለሁ ስለሷ ልጅ ታሪክ ምን አይነት ነገር ምን አይነት ላይፍ አሜሪካን ላይ ገብታ የምታደርገውን ነገር ማለት ነው። ገብቶሻል? እኔ ጋር መረጃው አለ ስለሷ። እንደገና ደግሞ ጣሊያን አንድ ጓደኛ አለቻት፣ በጣም ባለጌ የሆነች ጓደኛ። እኔ ልክልሻለሁ ቪዲዮውን ሁሉ ፎቶውን እንዴት አድርጋ የምትለጥፋቸውን ቪዲዮዎች ማለት ነው ያቺ ጓደኛዋ። እና እንደው ተናገርሻቸው ነገሮች ተመችተውኛል። በጣም በጣም ትክክለኛ የሆነ ማንነትን ያለሽ በዚሁ ቀጥይ። እኔ እንደ ምክር ሐሳብ በርቺ። የኢትዮጵያኖችን ጥቃት እንትን አለ ማለትሽ ተመችቶኛል። እና ስለ ሴት ልጅም ጥቃት የትኛውንም አይነት ነገር እንትን አለ ማለትሽ በቃ በርቺ፣ ያበረታታል። ይሄን ነገር እኔ ልደግፍሽ ነው የገባሁት። ግን መቅዲንም ደግሞ እንደዚህ አታክ ሲያደርጓት ዝም አለ ማለትሽን እደግፈዋለሁ። ለምን ብዙ ኢትዮጵያኖችን የምትረዳ ሴት ናት። በጣም ጎበዝ ናት። እና ይሄንን ነገር እንትን በይ ነው ጥቃት አትውደጅ። ሚውት ማድረግላችሁ እኮ እንዳያስተጋባ ነው። እሺ ቅን አለሽ። ቴንኪ ወንድማችን አማን ቅን። ለምን ቶፒክ ላይ ብቻ ፎከስ ሲሆን ችግር የለውም። ለምን ቶፒክ የህዝብ ነው። ገባ? ልክ የአሜሪካንን ዜና አንዱ እንደሚያነበው ሁላ ማለት ነው። ግን እንደዚህ የሆነ ነገር ሲሆን መቅዲን እድሜ ልኬ ነው መንከባከባት። ገብቷል? በእንደዚህ አይነት ታርጌት ሲሆን አሁን ዳኒ ኦኬ ነው ኤርትራዊ ነው፣ ግን ፎከስ ኦን ቶፒክ። ገብቷል? እንደዚህ አይነት ችግር የለብኝ። ግን እንደገና ደግሞ ነኝ ብቻ እንኳን አለ ዲስሪስፔክት እየተደረገ ማን ስለሆነ ነው? ምን ልትፈታ ነው? ጅምላ አፏን ለማውራት ለራሷ ነው እንጂ መደበሪያ ነው ያጣችው። ገብቷል? ልቃ ለማንኛውም እንርሳው ይሄን ነገር። ለምን እሷ አለች እኔ መልሻለሁ። ሄዳ እዛ ትለፍልፍ። እኔ ጋር ግን ቢያንስ እኔ ቤጅ ውስጥ ሀገሬን አላስነካም። ገባችሁ? እኛ የሰው ሀገር አለካ ቀን ግባ ወንድማችን። እሺ እህት ዓለም አንድ እንዴት አመሻችሁ ብያለሁ፣ እንዴት አደራችሁ፣ እንዴት ዋላችሁም ብያለሁኝ። ሙስሊምም ታላችሁ እንግዲህ ኢድ ሙባረክ ብያችኋለሁኝ። በክርስቲያንም ያው ጾም ነው። አንዳንድ ጊዜ ገድፍሻለሁ፣ ተስሮኝ አዳምጣለሁ። ሚዲያ ላይ ገብቼ አላዳምጥም።
እንደ አገርነቴ እንደ አንድነት እንደ እናት ምን እያለች ነው ብዬ ራሴን ኮሌጅ ያደርገዋለሁኝ። ገስት ላይ ገብቻ አይደለም ስለ ሀጂ ወንድም ነው የሚሄደው። ይሄ የአንድ ቀበሌ የአንድ ክልል ሰው እኔ እንዳወራውም አልፈልገውም። ለዚህ ቦታም የለኝም። አንድ ኢትዮጵያ ተራራ ዛሬ ቢገዳደል ዛሬ እንትን ኦሮሞ አማራ የተጋባ የተሳሰረን ፍቅር ይሄ እኮ ማለት ነው። አንዳንድ ጊዜ እኮ ሰው ልጅ ማንበብ አለብን፣ ማየት አለብን። ስልካችን ላይ ምንድነው የያዝነው ማለት አለብን። ስልካችን ምንድነው የምናነበው ማለት አለብን። መተን የአንዱን ቦታ ላይ እኔ አንዳንድ ጊዜ ይገርመኛል፣ ግን እንደ ኢትዮጵያነቴ ነው እንደ 86ቱም ቋንቋ እንደምወድ ክርስቲያን ምንም ያምልክ ኢትዮጵያ ስለተፈጠረ ብቻ ምንም ያምልክ በቃ ሰው ብቻ ስለሆነ እኔ ጋር ቁጭ ብሎ ላዳመጠ ልወደው ይችላል። ራሴን እንውደድ መጀመሪያ፣ ቤቴን ልጄን እናቴን ላንከብክብ መጀመሪያ። ሚዲያ ላይ መተን አንብለጭለጭ፣ ለፎሎ ለጥቅም አንፈልግ። ወንድሜ ምንድነው እኔ ሚስቴን ዛሬ ይሄን ልጄን ጥዬ ሲሄድ አልናገርም ሲል እንደ ሀጂ በዛ ነው የሚሄደው። ሀጂ ማለት ነገ ወንድሜ ነው፣ አባቴ ነው፣ እሷም እህቴ ናት፣ እናት ናት፣ ልጅ ናት፣ ሁሉ ነገር ናት። ግን አንዳንድ ጊዜ ነገ ሊታረቁ ይችላሉ። እኔና ሚስቴ ዛሬ ባባራት እኮ ነገ ሊታረቁ ይችላሉ። ያ የቆሰለውን ነው የምትናገረው። ሴት ልጅና ወንድ ልጅ አንድ አይደለንም። ወንድ ልጅ ብዙ ነገሮችን ልንይዝ እንችላለን፣ ብዙ ነገሮችን አላማውጣታችንን አቶ ሴት ልጅ ደግሞ ትንስስ ነው ገላችሁ ይባላል። ለምን አንዳንድ ጊዜ የምናያቸውን ነገሮች ራዕይ ነው ለምንናገረው ነገር ዋጋ እንከፍላለን። ነገ በልጆቻችን በትዳራችን እህትም ወንድምም አላችሁ። እኔ የሀጂ ወንድም ጋር 4 ዓመት ነው የኖርኩት ጧይፍ ላይ። እሱ ጋር ጓደኞች ሲታረዱ እሱ በመውጣቱ በጣም አመሰግንኩኝ። እውነቴን ነው የምነግራችሁ። በጣም ነው በቃ ወራ ሀገሩ ሲሄድ እጁን ተቆምጦ በቃ ለምን ራሳችን በጣም ነው ደስ ያለን። እኛው ወንድማቸው የሀጂ ወንድም እጁ የተቆረጠውን ታውቀዋለህ? የተቆረጠ ጊዜ አዎ ያቀኛል፣ እሱም ያቀኛል። ስንት መቼ ነበር? ቆይቷል እንዴ? 19 ዓመቱ 29 ዓመቱ 29 ዓመቱ 29 ዓመቱ እና አንዳንድ ጊዜ ለምንናገረው ነገሮች የአንድ ሰተት ነው። ለደሃ አብልቶ ለሙኢቃማ ለተበላሸበት አስበጅቶ ሸሪካ ስራ ሲመጣ በባህር የሚመጡትን ዶሎ ጅጅጋ ይል ድሬዳዋ ይል ሐረር ይል